ምን ተሰማችሁ? መጀመሪያ እንወያይበትና ከዛ ወደ እንትን እንመጣለን፣ ወደ ዶሜስቲክ ጉዳዮች እንመጣለን። ያ እና ምንድነው በውይይት ላይ ነው። አሁንም እኔ ወደዛ ሄዳለሁ። ማግባባቱን ነው የብሔራዊ ውይይቱን ነው ሀገራዊ ውይይቱን ነው አነሳሁት። የኔ ነጥብ እኔ ሀዲያ አለው ካልኩ ሌላውን ብሔር አለው ካል አለ ተቀብያለሁ የሚለው ነው። ሌላ ባህር ኃይል ላይ ስትሄድ ቀይ ባህርን ስንጠይቅ ቀይ ባህር ለምን አደራጃችሁ ምን አይታችሁ ነው ተብሏል። አንተ ያነሳው ጥያቄ በምን ላይ ነው? ቀይ ባህርን የጠየቅነው እየጠየቅንም ያለው ድንበር ተሻጋሪ ወንዞችንና የዓለም አቀፍ በድንበር ተሻጋሪ ወንዞችና በባህር በር ላይ ምን ይላል የሚለው ነው። ጎረቤት ካሉ ወንድሞቻችን ጋር ያለው የኢትዮጵያ ጥያቄ ጅቡቲንም ሶማሌንም ኤርትራንም የሚያስረብሽ አይደለም። ሰጥቶ በመቀበል ነው። ሰጥቶ በመቀበል ነው። ለምን ኃይል ታደራጃለህ? ለምን ኃይል ታስታጥቃለህ? የሚለው ሀገር ነን። ወይ ሰጥቶ በመቀበል ነው ስትል መጀመሪያ የባህር ኃይሉን ከመገንባት በፊት ሰጥቶ መቀበሉ አይቀድምም ወይ ሊሉ ይችላሉ። ለምሳሌ ኤርትራውያን እና እንደ አማራጭ እንደ ፕላን ቢ ነው የያዝነው። ካልሆነ ግን በውድም ሆነ በግድ የሚሉ ነገሮችም ይደመጣሉና እንደምሰማው ከሆነ በጉልበት የማምጣት ነገር ያለ ይመስለኛልና ይሄስ እንዴት ነው የሚሆነው? እስኪ እሱ ነገር ይስኪ አንተ የምታውቀው ነው። ሰጥቶ በመቀበል የመጀመሪያ የተጀመረው አንደኛ የኤርትራና የኢትዮጵያ እርቅ መሪዎች መካከል ላይ ሲደረግ የነበረው የአልጀርስን ስምምነት በተመለከተ ነው። ሌላ ደግሞ እነሱ ያላቸውን ለኛ ሼር አድርጎ እኛ ያለንን ለነሱ ሼር አድርገን ነው። ያ ማለት ተጀምሮ ነበር። የመጀመሪያ ኢትዮጵያ አየር መንገድ ነው የተሰጣቸው። አየር መንገድ ሼር ነው የተሰጣቸው በስምምነት ነው። ምክንያቱም ይሄ ህዝብ ትላንት አንድ ህዝብ ነው፣ ዛሬም የትም መሄድ አይደለም። በአንድ አህጉር የሚኖር ከኢትዮጵያ ህዝብ ጋር አንድ የሆነ ህዝብ ነው። ሉዓላዊ ሀገር አላቸው። ሰጥቶ በመቀበል ነው። አንፈልግም ካሉስ? አንፈልግም ካሉ በነሱ በኩል ብቻ አይደለም በር ያለው የኢትዮጵያ ጥያቄ በነሱ በኩል ብቻ አይደለም። ምናልባት አንተና እኔ ሌላው ተሳታፊ አሰብ ብሎ ካልዘመረ ኤርትራን ኤርትራን ሰብረን አጥፍተን ባህር እንወስዳለን የሚል አንድ ነጥብ አልተነሳም በመንግስት በኩል በእኛ ወንዝ ላይ ከመሬታችን በሚነሳው ወንዝ ላይ ሩቅ ያሉት ሲገነቡ ሲደራጁ አልተናገርንም። እኛ ምን ኖሯቸው ነው አላልን። ግልጹን እንገራቸው። ለምሳሌ ወይም ደግሞ ግልጹን እንገሯቸው። አሁን የመጀመሪያው አማራጭ ሰጥቶ በመቀበል ነው። መንግስትም እያለ ያለው የባህር ኃይል ወይም ደግሞ አሰብን ለመውሰድ አየር ኃይል አለ። እኛ ኢትዮጵያ አየር መንገድ አለ፣ ትርፋማ ድርጅት ነው። የትርፍ ተጋሪ እናደርጋቸዋለን የሚል አለ። ለም መሬቶች አሉ። ኤርትራውያን ለም መሬት የላቸውም፣ የሚያርሱበት መሬት እንሰጣቸዋለን የሚል ነገር አለ። ቴሌኮሙኒኬሽን ትርፋማ ነው፣ እዛ ላይ እናስገባቸዋለን የሚል ነገሮች አሉ። ህዳሴ ግድብ ግንባታ ፓወር ኤክስፖርት ማድረግ ይጀምራል። የዛ አክሲዮን ውስጥ ወይም ደግሞ የቦንድ ግዥ ውስጥ እናስገባቸዋለን የሚሉ ነገሮችን ሰምቻለሁ። የተለያዩ ለመስጠት ለኤርትራ መንግስት ወይ ለሻዕቢያ መንግስት ለማቅረብ በዝግጅት ላይ ያላችሁት ወይም ደግሞ መንግስት ያለው ነገር እንዳለ ይገባኛል። አሁን ጥያቄው ኦኬ፣ የነሱ ጥያቄ አሰብን የምንሰጣቸው በግልጽ እኮ ነው የሚያወሩት። ሸቀጥ እንድታስገቡና እንድታስወጡ ብቻ ነው እንጂ አሰብ ላይ የባህር ኃይላችሁን እንድታሰፍሩ አንፈልግም ይላሉ። ከተሳሳትኩኝ ኤርትራውያን ታረሙኛላችሁ። ብሩክ ስላለ የኢትዮጵያ መንግስት ደግሞ የሚለው ከቀይ ባህር በ30 ኪሎ ሜትር ርቀት ቁጭ ብዬ ግብፃውያን ወይም ደግሞ ባላንጣዎች የመተው ቀይ ባህር አካባቢ ምን እንደሚያደቡብኝ ማወቅ ፈልጋለሁ። ቀይ ባህር ላይ አሰብ ላይ ተቀምጠው ሚሳኤል ቢተኩሱ አዲስ አበባን ሊመቱ የሚችሉ ጠላቶች አሉብኝ። ስለዚህ እኔ የባህር ኃይሌን ይዤ ባህሩ ላይ መስፈር አለብኝ ነው የሚለው። ለዛ ይመስለኛል የባህር ኃይል ያሰማሩት። ይሄ ደግሞ በኤርትራውያን በኩል ቅቡልነት የሚያስገኝ አይመስለኝም። ይሄ ከሆነ ምንድነው አማራጩ? በጉልበት ነው በለው፣ ተንፈስ፣ አይዞህ፣ በጉልበት ነው ተደባድበን ነው ጦርነት ነው በል፣ ወይም ደግሞ ሌላ አማራጭ አለ። እኔ እስከገባኝ ድረስ ይሄ ይመስለኛል። ኦኬ፣ አሁንም ልንገርህ
ያለን የወደብ ጥያቄ በኤርትራ በኩል ብቻ አይደለም፣ በኤርትራ በኩል ብቻ አይደለም ብያለሁ። አንደኛ፣ ሁለተኛ የዓለም አቀፍን ህግን በተከተለ በኩል ነው ብያለሁ። ሶስተኛ አንደ የምትለው የአሰብ ጉዳይ ሸቀጥን የማስገባትና የማውጣት ጉዳይ ሳይሆን የደህንነታችን ጉዳይ ነው። የወደብ ጉዳይ የወደብ ጉዳይ የደህንነታችን ጉዳይ ነው። የዓለም ቴክኖሎጂ እየተራቀቀ በሄደ ቁጥር ኃይል እየጨመረ በሄደ ቁጥር በየብስና በአየር ብቻ ሳይሆን በውሃ ላይም ሄዳ ሀገርን ማስጠበቅ ስላለብን አንደኛ ይሄ ነው። ሁለተኛ እኛ ኢትዮጵያ ላይ ዛሬ አንድ ማታ ላይ ተወልዶ የሚያድረው ከ130 ሚሊዮን ህዝብ የኤርትራን ህዝብና የጅቡቲን ህዝብ ግማሽ የሚሆን ልጅ ነው ተወልዶ የሚያድረው። ይሄን ያህል የህዝብ ዴንሲቲ ይዘን ጉሮሮአችን ተዘግቶ አንኖርም ነው አንተ የፈለካት ዋናው። ይሄድን ያልነው በመስጠት በህግ ነው። ተንፍሰው ስለዚህ ሰጥቶ በመቀበል ማይስማሙ ከሆነ ሁለተኛው አማራጫችን ጉልበት ነው እያልክ ያለው አንደኛ እሱ ነው። ሁለተኛ ስራ ላይም አንደኛ ብላ ያዝ። አሁን አንደኛዎችን ተናግረናል። ሁለተኛ ጅቡቲንም በተመለከተ ኤርትራንም በተመለከተ ኤርትራ ሉዓላዊ ሆና ተገንጥላ ስትወጣ በህጋዊ መንገድ አይደለም ከኢትዮጵያ የተገናጠለችው። በፕሬዝዳንት ነጋሶ ግዳዳ ነው። መለስ ይላላችሁ። አንድ የሽግግር መንግስት ህጋዊነቱ ያልተሟላ መንግስት ይሄን ሊያካሄድ አይችልም። በግለሰቦች መካከል የተጭበረበረ ኢትዮጵያን የማሰር አንገት የማስደፋትና ኢትዮጵያንን የሚያሳፍር የኢትዮጵያን ጥቅም አሳልፎ የሸጠ ውሳኔ ወስኗል። የሽግግር ፕሬዝዳንቱ ጊዜ በነጋሶ ጊዜ ለደቂቃለሽ ይሄ ስላለ የበለጠ ደግሞ የምናደርገው ምንድነው? በተቻለ መጠን ለኤርትራውያን ለሌሎችም የምናደርገው እኛ ቀይ ባህር ነው እየጠየቅን ነው። ቀይ ባህር የኤርትራ ብቻ አይደለም። ከየት ይገኛል? ወደቡ ከየት ይገኛል? የቀይ ባህሩ ጉዳይ የሚቀር አይደለም። የቀይ ባህሩ ጉዳይ በአማራጭ ምን ይዞ አይደለም፣ ያስፈልገናል። በእጃችን የነበረ ነው። ሁለት ወደብ ነበር። ሁለት ወደብ ከነበረው አንድ ሀገር ከአንድ ሀገር በሪፈረንደም ሲወጣ አንዱ ለአንዱ መቅራት አለበት። ሁለቱን ይዛ አይደለም የሚወጣው፣ መተኪያ አድርገን ነው የሚወጣው። ይሄ የተደረገው ቀይ ባህርን ካገኘን በኋላ በዙሪያችን ራሱ ያሉ ሀገራት ኢትዮጵያ ላይ የተገነጠሉት ህግን የተከተለ ነው ወይ? የጅቡቲ ክራዩ እንዴት ነበረ? ጅቡቲን ስናከራይ ለ99 ዓመት ምን የምለው ውሉ አለ በእጃችን። ምን ተከትለው ነው ጅቡቲ የተቆረጠችው? ዛሬ ኢትዮጵያውያንን ጉሮሮ መያዝ አትችልም። ለኢትዮጵያውያን ብርቅ አይደለም ደግሞ አንድን ነገር ማስከበር። ጥቁር አንገት በደፈበት አፍሪካ በሙሉ በባህርነት በነበረበት በደማችን ያስከበርነው ነፃነታችን ያስከበርነው ነው። ስለዚህ የቀይ ባህር ጉዳይ የህልና ጉዳይ ነው፣ የመኖር ያለመኖር ጉዳይ ነው። አመሰግናለሁ። ኤርትራውያን እንደሚመልሱ ለመስማት ጓጉቻለሁ በዚህ አጋጣሚ። እሺ ታፕታፕ እያደረጋችሁ ክብራትና ክብራን፣ ታፕታፕ ማለት አዲስ ቲክቶከር ወይም ደግሞ ለቲክቶክ አዲስ የሆናችሁ እኔ ያለሁበትን ቦታ በጣታችሁ ነው የምትነኩት። አብዝታችሁ በጣታችሁ ደግሞ ስትነኩ አንዳንዶቻችሁ ስሜት ውስጥ እንዳትገቡ እየነካችሁ እየለቀቃችሁ 100,000 አስገቡት። ታፕታፕ ስታደርጉ እዚህ መድረክ ላይ ያሉ ሰዎች ሲናገሩ በጥራት ወደ እናንተ እንዲደርስ ነው፣ ለሌላ አይደለም። ዋንጋሪ ይሰማል? ሰላም ነው። ድምፅህ ታፍኗል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንግዲህ የዘመናት በሽታችን የወደቡ ማጣታችንን ምክንያት የዚህ የጎጥ ፖለቲካ የሚያመጣብን ጣጣ አባይ ነው። ለድህነታችንን ምክንያቱ አባይ ነው። ለመጣላታችንን ምክንያቱ የህዳሴ ግድብ ነው። እንዳንግባባ፣ እንድንዋጋ፣ ከጎረቤት ጋር እንድንባላ ኤርትራን የሚያስገነጠለው የአባይ ጉዳይ ነው። ስለዚህ የአባይ ጉዳይ መገደቡ በእኛ ዘመን መሆኑ እድለኛ ጀነሬሽን ነንና ሁላችሁም ለራሳችሁ አጨብጭቡ። እድለኛ ጀነሬሽን ልጆቻችንም ሆነ እኛም የምንኮራበት ትልቁ ዳግማዊ አድዋ ነው። የሁሉም ችግራችን ምንጭ የሆነው የአባይ ጉዳይ ከተጠናቀቀ የቀይ ባህር ዕዳው ገብስ ነው። ቱ ቢሆነ ፕራይም ሚኒስትሩ ያሉት ነገር በጣም ቬሪ ነገሮችን በደንብ ቢትዊን ዘ ላይንስ ካነበብን የኢትዮጵያ ችግር ስረ መሰረቱም የአባይ ውሃ ነው። የአባይን ውሃ ሪሶርሱን በአግባቡ እንዳንጠቀም የሚደረገው መዘዝ ነው የብሔር ፖለቲካንም ያመጣብን፣ የኢትዮጵያን ጣጣም ያመጣብን። ሁሉም ነገር
ተብትቦ የያዘን እሱ ነውና ይሄ በተፈታበት ኢቭ ላይ ሆነን ይሄ ፕሮግራም በማዘጋጀት አንተም በጣም እንኳን ደስ ያለህ። ቅድምም ደግሞ አንዱ ችግር የእናት ሀገራችንን ችግር በመፍታት ረገድ አጀንዳ በመስጠት አንተም ታሪክን ጽፈሃል። የኢትዮጵያን ችግር ለመፍታት እስከዛሬ የምንባላበትን በ21ኛው ክፍለ ዘመን ላይ በ16ኛው ክፍለ ዘመን የምንኖርበትን ኋላ ቀር አስተሳሰብ መታገል የሁላችንም ግዴታ ነው። ስለዚህ ዘመናዊ ፖለቲካ ከአገር አንድነት ይጀምራል። ስለዚህ አገር አንድነትን ታስቀድማለህ። ክብረት ይስጥልን። ምክክር ኮሚሽኑ የሚያመጣ ውጤት የምክክር ኮሚሽኑ መቋቋም ዋናው ምክንያት የአባይ ጉዳይ ነው። እንዳይፈታም የሚደረገው የምክክር ኮሚሽን ሲጠይቁ የነበሩ አሁን የምክክር ኮሚሽን አንሳተፍም የምንለው ስለ ዲሞክራሲ የጮህን ምርጫ ሲደርስን ያልሳተፍም የምንለው ይህ ሁላ ስበርስ ወደ ኋላ የትምህርት ጥራታችን የተማረው ክፍል አገሩን ከማገልገል አገሩ ላይ ውጋት የሚሆንበት ምክንያት የሁሉ ምንጭ አባይ ነው። ይሄንን ነው መልስ የሰጠው የዶክተር ማን ነው ሪዋርዱን መውሰድ ያለበት ሲባል ቱ ቢ ኦነስት ታሪክ ቅብብሎች ነው። አገር የምትገነባው በቅብብሎች ነው። ሁሉም ነገር አገር እንግዲህ አገር መንግስት የገነቡ አገር ስቴቱን የገነባው መንግስታቶች እኛ አገር ጥሎብን አባይ ያመጣብን ጣጣ መንግስታቶቻችንን መስደብ፣ ማዋረድ፣ ማንቋሸሽ እኛ ምንም ሳንሰራ ጡብ እንኳን ሳናቀብል የተሰራውን ቤት እንደማሳመር በማፍረስ የተጠመድ ነው የአባይ መዘዝ ነው። ሁሉ ያመጣብን ጣጣ አባይ ላይ አንድ ሆነን ልብ ባይዘው ወይ የቀይ ባህር የአሰብ በሄደበት ጊዜ በተለይ ኤርትራ በተገነጠለችበት ጊዜ በዩናይትድ ኔሽንስ ውስጥ ያለው አንድ የአሜሪካ አሁን የኮንግረስ አባል የነበሩ በኢትዮጵያውያን የተመረጠ መንግስት ሲኖራቸው ወደባቸውን ያገኛሉ ብለዋል። ኢንጀስቲስ ኢትዮጵያ ላይ እንደተሰራ ዓለም ያውቃል። የኤርትራ መንግስት ያውቃል። ጎረቤቶች ያውቃሉ። ይሄ ሁሉ ያውቃሉ። አሁን ግን ወቅቱ መጣና የችግራችን ሁሉ ተብታቢዋ ግብጽ ተረታች፣ በአባይ ተረታች። ሁሉ ነገር እጅ ሰጠ። ወቅት ይፈልጋል። ሁሉ ነገር ወቅት ይፈልጋል። ቆይ የኔ ጥያቄ አሁን ብዙ ቦታዎች ላይ ቀጣዩ አሁን ኮመንት ላይ ምስታነብ ቀጣዩ እንቅስቃሴያችን የባህር በር ነው ይላሉ። በእርግጥ የፖለቲካ የመጀመሪያው ተቀዳሚ ነገር ባላንጣዎች ላይ ቴረር መልቀቅ ነው፣ ፕሮፓጋንዳ መስራት ነው። ኦኬ እንደዛ ሊሆን ስለሚችል ወይ ፕሮፓጋንዳ ነው ብለህ ልትወስዶ ትችላለህ። ነገር ግን ጉዳዩ ሪል ይመስላል። የባህር በር እንደሚገኝ እርግጠኛ ሆነው የባህር ኃይል እንግዲህ ተገንብቷል፣ ኦፊሱ ተገንብቶ ተመርቋል። በዚህ ደረጃ መንግስት እርግጠኛ ከሆነ ወደ ቀይ ባህር ወይም ደግሞ ባህር ኢትዮጵያ ሊኖራት የሚችለው እንዴት ነው? በጉልበት ነው። የጉልበት ጉዳይ ብዙ ጊዜ ሲነገር አልሰማሁም። በሰላማዊ መንገድ ነው የሚባለው። በኤርትራ በኩል ደግሞ ያሉትን በተደጋጋሚ ስሰማ ከነሱ ጋር ያለ መግባባት ነገር ያለ ይመስለኛል። እነሱ የሚሉት ነገር ሌላ ነው። የባህር በር እኛ አልከለከልናችሁም፣ ለጅቡቲ እንደምትከፍሉት ከፍላችሁ ተጠቀሙ ይላሉ ብዙ ጊዜ ሲናገሩ ሳድምጣቸው። በኢትዮጵያውያን በኩል ደግሞ እኛ ሸቀጥ ለማስገባትና ለማስወጣት አይደለም እኮ የባህር በር የምንፈልገው የሚሉ ነገሮች አሉ። ሁኔታውም የሚነግራችሁ ያንን ነው። እና እንዴት ነው የባህር በሩን ለማግኘት መንግስት ያሰበው? በጉልበት ነው ወይስ ሌላ አማራጭ አለ? ለምሳሌ ሰጥቶ መቀበል የሚለው ነገር ተቀባይነት ካላገኘ፣ ካልተስማሙ ቀጣዩ እንቅስቃሴ ምንድን ነው? እንግዲህ ያው የምናወራው ሚዲያ ላይ ነው። የመንግስትን አጀንዳ እና እቅድ ማደናቀፍ አልፈልግም። የአባይ ጉዳይ ከተመለሰ ኤርትራም ትመጣለች። እንኳን አሰብ ይሄኔ ትልቅ ቢግ ዲል አይደለም። የአሰብ ጉዳይ አሁን ዝም ብሎ ባናወራው ጥሩ ነው። ኤርትራ ሀገሪቷ ማለት ነው። እንደ ጎረቤት ደሃ ጎረቤት ሲኖርህ የሶቨርኒቲ ኢሹ እና የብልጽግና ኢሹ አደጋ ውስጥ ይገባል። ሁሉ ጊዜ ደሃ ጎረቤት ካለ በዲፕሎማሲም በሶቨርኒቲም በእድገትም ጣጣ ነው። ፌልድ ስቴት ጎረቤት ካለ አደጋ ነው ለእድገት። እንዲህ አይነት ግራንድ ፕሮጀክት ስትመጣ ግን አባቴ የሩቁም ይወዳጃል እንኳን የቅርብህ ብዙ ቢግ ዲል አይደለም። ቢግ አይደለም። ኤርትራውያኖች ኦነስትሊ ከተነጋገር ለአሰብ እኛ እንዋጋም ኦነስትሊ ከተነጋገር። ነገር ግን
እንልማ አብረን እንደግ እያልክ እየመጣ ኦፈር እያረክ እምቢ ብለህ ወደ ጦርነት ይገባሉ። ከዚህ በፊትም ነግሬሃለሁ፣ ወደ ጦርነት አንገባም ብያለሁ። በታሪክ አንገባም ወደ ጦርነት ይነገራሉ በዝርዝር። ከዚህ በላይ አታስወራኝ። ነገሮች ይሆናሉ። እሱ ወደዛቶ ኤርትራም ትመጣለች፣ ጅቡቲም ትመጣለች። አትጠራጠር። ይሄንን ትልቁን የኢትዮጵያ ነቀርሳ ችግሩን ትብታቡን የፈጠረብን አንገታችንን የቆረጠውን እርስ በርስ ያባላንን እያደሩ ትንሽ ያደረገንን የአባይን ችግር ከፈታ ቴዲ የአሰብ ጉዳይ፣ የምጽዋ ጉዳይ፣ የበርበራ ጉዳይ ኤቭሪቲንግ ያንተ ነው የሚሆነው። በቀጠናው ያለ ትልቁን ፕሮብሌሙን የፈታ ሰው ትንሽ ፕሮብሌሙን መፍታት በጣም 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 ቀላል ነገር ነው። በጣም ቀላል ነገር ነው። ነገር ግን እንዳለመታደል ሆኖ ባህላችን መዋጋት ነው፣ ባህላችን መተሳሰን ነው። እንደ ጎረቤትም በአገር ውስጥም እንደ ጎረቤት ሀገራትም እንደ አፍሪካም የእርስ በርስ ምቀኛነት የተደራረገውና ይሄ ችግሩ አባይ ስለሆነ እንኳን ኤርትራ ግብጽ ከዚህ በኋላ ፖሊሲዋን ትቀይራለች። እንኳን ኤርትራ ግብጽ ራሷ ዋናዋ የዚህ ሁሉ ኤርትራን ከኢትዮጵያ የምታባላው ጅቡቲን መታ ከኢትዮጵያ የምታባላው ሶማሌ ከኢትዮጵያ የምታባላው ግብጽ ናት። አባይ ላይ እጇን ከሰጠች እመነኝ እሷም ጸባዋን አሳምራ ትመለሳለች። ከዚህ በኋላ አብረን እናልማ ትላለች። ከዚህ በኋላ ግሪን ሌጋሲውን አብረን እንትከል ትላለች። አፈሩ እንዳይሸረሸር፣ ዝናብ እንዲመጣ፣ ድርቅ እንዳይመጣ ከዚህ በኋላ ባይዘው አብሮ ነው ማደግ የሚቻለው። ዛሬ አንተ ትርጉም የለውም። ስለዚህ እንደ እድል ሆኖ በእኛ ዘመን ያስጀመሩም ያስጨረሱም የታገሉም በታሪክ አጋጣሚ ኢትዮጵያውያን አትሳሳቱ። ትልቁ የኢትዮጵያ ነቀርሳ እናንተንም ያሰደደ ውጪ ያሰደዳችሁ የአባይ ጉዳይ ነው። የአባይ ጉዳይ እንደቀላሉ አትመልከቱት። ማለቁን ዝም ብሎ ኤሌክትሪክ ማምረቱ ላይ ብቻ ፎከስ አታድርጉ። ትልቁ የኢትዮጵያ ነቀርሳ ችግሩ ነው የተነቀለውና የዚህ ዘመን ጄኔሬሽን በመሆናችን እንኳን ደስ ያላችሁ፣ እንኳን ደስ ያለን። እዚህ ላይ አዳፕ ነው ማድረግ ያለብን። አንዳንድ ዝርዝሮችን አንተም ደግሞ ገፍታ ፍንጫት ያዝ አታስጨርስ፣ ነገሮች ያልቃሉ። ይሄን ያክል ፍንጭ ከሰጠው ቴዲ ይገባሃል። ነገር ግን አንተ ምክክር ኮሚሽን ስልክ ገብስማ ሆነ የመጣው ለምንድን ነው? ምክክር ኮሚሽን የተቀመጠ ይሸመግላል ተባለ እንዴ? ጨርሻለሁ። ክብረት ይስጥልኝ። አሸመገሉኝ እኮ እነዚህ ብሔርተኞች። ቴዲ ቱርኩ የተባልኩት ልጅ ቴዲ አሸቦ አደረጉኝ። እነዚህ ምስጋና ለብሔርተኞች ይሁንና በእናንተ ነው። እሺ ሰርጌ ላይ ትታደማላችሁ። ሰርጌ ላይ ለማንኛውም እዛ ላይ ትክሱኛላችሁ ብዬ ተስፋ አደርጋለሁ። ዩናይትድ አማራ እንኳን ደህና መጣ። እንዴት ነው ወንድሜ? እንኳን ደህና ቆየህ ቴዲ። ሰላም ብያለሁ ወንድሜ። አለን። ቴንኪው እንደተለመደው አመሰግናለሁ እድሉን ስለምሰጠኝ። ያው እንግዲህ ደግሞ እንደፈረደብን ካድሬዎቹ በዚች በአባይ ጉዳይ ደግሞ ሊያዳረቁን ትንሽ የተወሰነ ወራቶችን መጥተዋል። አንዳንዶቹ ግን 15 ቀን እንኳን አሰልጥነው አላኳቸውምና መለስ ምን አረገ? ነጋሶ ጊዳዳ ነው ፈርሙ የሰጠነ የተባለው። ደግሞ ዛሬስ ሴሬሞኒያ ፕሬዝዳንት እንኳን ለይተው አያውቁም ካድሬዎቹ። ኤክስኪዩቲቭ ጠቅላይ ሚኒስትሩ ነፃ ወጥቶ ለሳምፕል የተቀመጠውን ሰው ይወቅሳሉና አሳዛኝ ነው። ለማንኛውም ቴዲ ሆኖ ወደ ውጭ የወጣው አገር ቤት ስራውን ጨርሶ በቃ አጠናቆ ችግሮችን ፈቶ ዲያስፖራው ደግሞ ለምን ይቅርበት ብሎ ሊያካፍለው ነው የወጣው ወይስ እዚህ ማንን ሊያማክር ነው የመጣው? ምን ማለት ነው? የምክክር ኮሚሽን አንድ ፓርቲ አቋቁሞት መንግስት የሚባል አካል ቆልፎ ያደራጀው አካል የትኛውን መፍትሄ ሊያመጣ ነው? እንደው እዚህ የሚደክመው ዝም ብለ የውላበል ለመብላት ካልሆነ በስተቀር እዚህ እየወጣ ምን ሊሰራ ምን ሊፈይድ ምን አይነት ለውጥ ሊያመጣ? መንግስት አስምሮ በዚህ በኩል አልደራደርም በዚህ በኩል አላረገውም ብሎ አስምሮ ሰጥቶት የትኛው መፍትሄ ሊያመጣ ነው የሚለው ነገር አለ። በዋነኝነት ችግሩን መፍታት ከቻለ ሀገር ውስጥ ያለውን ችግር እዛው ነው መነጋገር ያለበት። የኢትዮጵያ ሕዝብ ያለው እዛ ነው። ዲያስፖራው እንደሆነ ዲያስፖራ ነው ኦልሬዲ። ስለዚህ ይሄ ምንም እርባና የሌለው ስለሆነ ስለሱ ብዙ ማውራት አልፈልግም። ለውጥ ያመጣል ብዬ ማለት ነው። በዛ ነው የምወስደው። በተረፈ ግን አንድ የምክክር ኮሚሽኑ ካነሳችሁ አይቀር
እኔ እንደውም ትናንት ካነሳውላቸው አንድ ጥያቄ ከወረዳ ከክልል ከዞን ወደ ሊቃኖች ከመሄዳችሁ በፊት እንደውም የምክክር ኮሚሽኑ ማዋየት የነበረበት ዲያስፖራውን ነው ብያቸዋል። ዋና ማዋየት ያለበት ዲያስፖራው ነው እኮ። ዲያስፖራው ጸጥ ቢል በነገራችን ላይ ታውቃላችሁ አይደል? የሁላችሁም ችግር ጸጥ ይላል ብዬ አስባለሁ። ዲያስፖራው ጸጥ ቢል አገር ቤት ያሉ ፖለቲከኞች በሲቪል ዲስኦቢዲየንስ በሉት በተለያዩ መንገዶች መንግስትን ከፈለጉ ይቀይራሉ። ሲቀይሩም አይተናል። መንግስትን በህዝባዊ አመፅ ኦርጋናይዝድ ነው። ዲያስፖራ ወይ መሬት ላይ ያለውን ትግል ኦርጋናይዝ አያደርግም፣ ወይ የሰለጠነ ውይይት አያደርግም፣ ወይ ሀገር ውጭ ያለውን ነገር የሰለጠነ ውይይት ሀገር ቤት ላሉ ሰዎች አይናገርም። እንዴት ለምሳሌ ያለበት ሀገር አሜሪካ ነው ወይ ኢሮፕ ነው ያለው። ኢሮፕ ውስጥ የሚኖሩ ሰዎች እንዴት ነው የሚወያዩት? ኢሮፕ ሆናችሁ ቤት ከፍታችሁ ላይቭ ስትገቡ ልክ ላለህበት ሀገር የሚመጥን ውይይት ነው የምታደርገው ነገር። አንዳንዶቻችን እኮ ከሀገር ወጣን እንጂ የድንጋይ ዘመን ሰዎች ነን። ሁላ እኔን ጨምሮ ማለት ነው። እኔን ጨምሮ አብዛኞቹን አምሶሪ በጣም የምታከብራቸው ደረጃቸውን የጠበቁ የሰለጠኑ ዲያስፖራዎች አሉ። አብዛኞቹን ግን ብታያቸው ከጫካ ውስጥ ወጡ እንጂ ጫካው ከነሱ አልወጣም። እጅግ ያሳፍራቸዋል። እና የኖርክበት ሀገር ኢሮፕ ካላሰለጠነ፣ አሜሪካ ካላሰለጠነ፣ የምትበላው ምግብ፣ የምትነፍሰው አየር፣ የምታገኘው ነፃነት አንተን ካላሰለጠነ የት ሄደህ ልሰለጥነ? ኢትዮጵያ ካልሰለጠንክ ውይይቶች ሲኖሩ ውይይቶች ላይ መታደም ታደመንም እኮ በነገራችን ላይ ታደመም እኮ ይሄንኑ መናገርም አንድ ነገር ነው እኮ። እና ውይይቶችን መጥላት የለብንም ለማለት ያ ነው። እዚህ ተወያየ አይደል እንዴ? ከዚህ ከኔ ጋር ስቶር ደግሞ ሌላ ቤት ትገባለህ፣ ትከፍታለህ፣ ትወያያለህ፣ ትሰዳደባለህ፣ ትጨቃጨቃለህ፣ ከዛ ትወጣለህ፣ ሌላ ቦታ ትገባለህ አይደል? ይሄ እኮ ማለት እኮ ነው። እና ይሄንን ቢያንስ ይሄንን በሰላማዊ መንገድ አለመወያየትን እንደ ጥሩ ነገር ባትወስዱት። ቢያንስ የሚያድጉ ልጆች ችግሮቻችንን በሰላማዊ መንገድ መወያየት እንዳለባቸው ወይም ደግሞ ለነሱ የሆነ ነገር ማስተማር አለብን ለማለት ያለው። ሶሪ ዩናይትድ አማራ ቀጥል። ለሱ ማለት ሳይሆን ይሄ ውይይትን የምጠሉ ሰዎች ካላችሁ ለእናንተ ማለት ነው። ችግር የለውም። አሁን እኮ ጥሩ አድርገን ያብራራልኝ። የምክክር ኮሚሽኑን እንደ ቲክቶክ ወረኛ አድርገህ እየወስላልከኝ ተቀብያለሁ። እሱ በደንብ አድርጌ እርባና የሌለው እዚህ ቲክቶክ ላይ እንደምናወራው እንደምንሰዳደበው እንደዛ አድርጋችሁ እየወስላክ ቴንክ ዩ። እዛ በተረፈ ግን አንድ ቁም ነገር ተናግረሃል። ዲያስፖራው ማናገር የፈለገው መንግስት አገር ውስጥ ማፈን ይችላል። ሚዲያው በራሱ ነው፣ ሁሉ ነገር በራሱ ነው፣ መሳሪያው በራሱ ነው። ህዝቦች እንዳይናገሩ አድርጎ ማፈን ይችላል። በተወሰነ ደረጃ ዲያስፖራው የመንግስትን ክፋነት ነገር ስለሚያወራበት እሱን አፉን ለመዝጋት መጥቷል ላልከው ነገር እሱን ትክክል፣ እሱን እቀበላለሁ። አፍ መዝጊያ ሊሆን ይችል ይሆናል እንጂ መፍትሄ ሊያመጣ አይደለም ብዬ አምናለሁ። አፍ መዝጊያ ሳይሆን እኔ እንግዲህ የገባኝ ነገር እኮ እዚህ ጋር ፖዝ ላድርገውና ለምሳሌ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ሀገራዊ መግባባት ተፈጥሮ ማየት። ለምሳሌ እኔ ማይክ እና ካሜራ ይዤ እናንተን በአካል ይዣችሁ ዩናይትድ አማራ በኢትዮጵያ ፖለቲካ ውስጥ እንዲስተካከል የምትፈልገው ነገር ምንድን ነው ብዬ ብጠይቅ ትነግረኛለህ? አልነግረኝም? እኔ እነግርሃለሁ። ትነግረኛለህ። ብሩክ ይነግረኛል፣ ጀነራል ይነግረኛል፣ ወንጋሪ ቅድስት። ይሄ ማለት እኮ ነው። ግን ጥያቄ መጠየቅ ያለብህ መንግስት እነዚህ የተሰበሰቡ አጀንዳዎችን ተፈጻሚ ያደርጋል ወይስ አያደርግም ነው። አንተማ እኮ እየተዋጋህ አይደለም፣ ውጊያ ያለበት ቦታ ላይ አይደለም ያለው። አንተ ወይም እኔ ያለው ሰላማዊ ቦታ ነው ያለነው። ሰላማዊ ቦታ ደግሞ ካለን ኢትዮጵያ ውስጥ ችግር የሆነብን ነገር ምንድን ነው? ከፖለቲካ ውስጥ መወገድ ያለበት ብለህ የምታስበው ነገር ምንድን ነው? እሱን አምጣ እኮ ነው እያሉ አሉት እነዚህ ሰዎች። ሁለተኛ አፈጣጠራቸውን በህዝብ ተወካዮች ምክር ቤት በህብረተሰቡ ጥቆማ ተጠቁመው ከላይ ተብለው በማያውቁት ጉዳይ ተመርጠው አጀንዳ አሰባስበው መንግስት ጋር ያቀርባሉ። መንግስት ተግባራዊ ካላደረገው ነገ ከነገ ወዲያ የምናየው ነው። እንደውም መንግስትን ለመሳደብ ምቹ አጋጣሚ ታገኛለህ። የምክክር ኮሚሽን ሰዎች መጡ፣ ይሄው እኛ አጀንዳ ሰጠናቸው፣ ምን ተግባራዊ ያደረጉ ትላለህ። ለመተቸት ራሱ እኮ መጀመሪያ መሳተፍ አለብን ለማለት ያለው። ቀጥል ዩናይትድ አማራ፣ ከዚህ በኋላ አልገባብህም። ኦኬ ቴዲ፣ እኔ እኮ አሁን እኮ ግልጽና ግልጽ የሆነ ነገር እኮ ነው። መንግስት ቀና ከሆነ ምን ምክክር ያስፈልገዋል? ምን ኮሚቴ ያስፈልገዋል? ነገሮችን መቀየር አይችልም። ስለዚህ መንግስት ሄዳችሁ ህዝቡን ጠይቁልኝ፣ የህዝቡን የልብ ትርታ ጠይቁልኝና
ከዛ በኋላ ነው እኔ የሚጎዳ ነገር ዛችሁ እንዳትመጡ ብለ እያስፈራራ እየላክ ይሄ እንትን አይደለም ቴዲ ተቀባይነት አለ። አንተ እንደምትለው አንድ ጋዜጠኛ ምን ትፈልጋለህ ብሎ ለሚጠይቀው አይደለም እኮ መፍትሄ ሊያመጣ የሚችል አካል ሆኖ የተሰየመ አካል ከሆነ ኦኬ። እዛ ውጭ ግን የመንግስት እድሜ የሚያራዝም አካል እኔ አሁን ፋይዳ አለው ያላምንም ፋይዳ ቢስ ነው የማምነው። ቴንክ ዩ እሱም በዛ አይደለፈውም። አንዱ ኮሚክ ነገር ደግሞ አሁን የመጣ ነገር አለ። አባይ አልቋል እንኳን ደስ ያላችሁ እያሉን ነው ካድሬዎቹ። ምን ልትሰሩ ነው ብለን የምጠይቃቸው መልስ የለም። አሁን ቅድም ብሏ ወንድማችን ባልና ሚስትም የተፋቱት በአባይ ነው ሲለን ነበር እኮ ተመሳሳይ ቀረሱ። ሁሉ ነገር የሆነው በአባይ ነው። ሁሉ ነገር የሆነው በአባይ ነው። የታረድነው በአባይ ነው። በዘር ተለያይተን የተገዳደልነው በአባይ ነው። እዚህ ለስልጣን ብለህ መተህ ስትጨፈጭፍ ከርመህ በአባይ ነው እያልክ ልታመካኝ የምትችልበት ምክንያት አንዳች ነገር የለም። ይሄ ምክንያት አይመስልም። ቅድም አንተም መለስ ዜናዊን ቴንክ ዩ በሉት አጨብጭቡለት ስትል ነበረ። ኦኬ እንግዲህ ምናልባት ጉዳዩን እኔ የአስዋርን ግድብ ታሪክ የምታውቁ ሰዎች ስላላችሁ ከዛ ጋር የሚያያዝ ነው የአባይ ግድብ እያስባለሁ። ንጉሱ መሰረተ ድንጋይ የጣሉበት ቦታ አሁን የተሰራበት ቦታ ላይ አይደለም። በጣም ልዩነት አለ። ዛሬ አሁን የተሰራበት ቦታ ላይ ሄዳችሁ ለጎረቤት ሀገር ስንት ኪሎ ሜትር ርቀት ላይ ነው ያለው አባይ የተሰራው በሉ። ሁለተኛ ሬን ፎረስት ኤሪያ ነው። ያ ኤሪያ ኢሪጌሽን እንኳን የምትጠቀምበት ነገር አይደለም። ኦኬ ወያኔ በተንኮል ሆን ብሎ እዛ ላይ ጫፍ የወሰደው ተመሳሳይ የአስዋር ግድብ አይነት ዕጣ ፈንታ እንዲኖርና ዘላለም እየተሸማቀቅን እንድንኖር የሚያደርግ ስራ ነው ለነበራቸው። ወደዛ ጠጋ ለማለትም ቤርሻንጉልን አጠቃለን ጠጋ ለማለት ተብሎ የታሰበ ነው ለራሳቸው። ነገር ግን ለኢትዮጵያ ከፍተኛ ውጋትና ስጋት ሆኖ የተገነባ ግድብ ዋጋ የማይሰጥ ነው። ኢሪጌሽን ማትጠቀምበት ግድብ ምንም ትርጉም ያለው አይመስለኝም። አሁን ቢሆን ይሄ መንግስት እንኳን ደስ ያላችሁ ሊያስብል የሚያስችለው ቁመና አለ ብያለሁ። ምን ሊሰራ ኤሌክትሪክ ብቻ ለማመንጨት ብቻ ነው? ሌላ ነገሮች አሉት፣ ተጓዳኝ ነገሮች አሉት። እነዚህ ነገሮች ሁሉ መታየት ያለባቸው ናቸው። የአባይ ግድብ ግንባታ አንተ ምንድነው ብለህ የምታስበው? እስኪ ጥቅሙን ንገረኝ። አሁን እነሱ እንደነገሩን ከሆነ እኮ ለኤሌክትሪክ ፓወር ብቻ ነው ተብሎ ነው የሚነገረው። ሌላ ነገር የለውም። የአባይ ግድብ ግንባታ ለኤሌክትሪክ ፓወር ብቻ ነው? ምንም በቃ ዴዲ ታሽ እኮ ሬን ፎረስት ኤሪያ ነው። ኤሪያ ምንም ኢሪጌሽን ልትጠቀምበት የምትችል ነገር እኮ አይደለም። በነገራችሁ ላይ የቆየውንም የመለስ ዜናዊንም ንግግር አድምጡ፣ የኃይለ ማርያምንም አድምጡ፣ ጃንዌም ለምን ጀመሩት ብላችሁ ፈልጉ። የአባይ ግድብ ግንባታ ኢስ ኖት ሃይድሮኤሌክትሪክ ፓወር እንዲያመነጭ አይደለም፣ ሚስጥር ነው ጋይስ። ሚስጥሩ ከገበን የተደበቀ ሚስጥር አይደለም። ለዘመናት ለኋላ ቀርነታችንና ለድድብነታችን፣ ለድንቁርነታችን፣ ለመናጢነታችን፣ ለአመዳምነታችን ሚስጥሩ ያለው አባይ ላይ ነው። ግብፅ የምታምስን ግብፅ በነፍሳችን ስትጫወት የነበረችው በአባይ ግድብ ግንባታ ነው። ለሃይድሮ ኤሌክትሪክ ፓወር ማ ቢሆን ግልገል ጊቤ 1 2 3 አለን፣ ሌላ ቆቃም አለን። ምንም ችግር የለብንም እኮ። ይሄ ግብፅ አንገት ላይ ገመድ የምታስገባበት ነው። አገርን የምትወዳት ከሆነ 2000 እና 3000 ማይልስ አቋርጣ መታ በነፍስ ስትጫወት 90% ውሃ ከአንተ ቤት እየሄደ ህልውኗ በአንተ እየሆነ አንተ ምግብ እየመገብካት አንተ ውሃ የሰጠሃት መልሳ አንተ ላይ ጠላት የሆነችን ሀገር አንገቷ ላይ ገመድ የምታስገባበት ነው። አልፎም ምስራቅ አፍሪካ ላይ በመላ አፍሪካ ላይ ጡንቻን የምታፈረጥምበት ነው። ከዚህ በኋላ ግብፅን ታርፍ ያለሽ አታርፊም፣ ከዚህ አካባቢ ትርቅ ያለሽ አትርቅ የምትልበት ነው። ስኖት ሃይድሮኤሌክትሪክ ፓወር ለማመንጨት አይደለም። መለስ ዜናዊም ሲናገር በነገራችን ላይ አብይም የተናገረውን ብትሰሙ ይሄ ፖለቲካ ነው። በዛ አንጻር ነው ማየት ያለባችሁ። እሺ አሁንም አቋርጠኛል። እንግዲህ ሰዓቴን ያው ግምት ውስጥ አስገባለሁ። ኦኬ እኔ አሁንም ቢሆን እሱ አይገባኝም። ግብፅን ጎሮሮዋን ለማነቅ ነው እንጂ ለኢትዮጵያ ሕዝብ ሊጠቀምበት አይደለም። ይሄ ከሆነ አንዱ ህሳቤው እሷን ለማስፈራራት ተብሎ የሚደረግ ነገር ከሆነ ኦኬ እንግዲህ ለማስፈራራት ብቻ ነው እንጠቀምበት። ይሄ እሱን እንቀበል። ይሄውን የኢትዮጵያን ሕዝብ ቂላት አድርጉት፣ ብዙ ነገር ያውቃል። ኦኬ አንዳንድ ይሄንን መንግስት ድጋፍ እንዲሰጡ ካድሬዎች መጥተው ስላወሩን እንቀበላቸዋለን ማለት አይደለም። ኤግዛክት ለኢትዮጵያ ተሸርፎ አባይ ተዘርዝሮ ለኢትዮጵያ ይጠቅማል ወይ በሚለው ላይ መሰረታዊ ጉዳይ ላይ መነጋገር ይቻላል።
ኦኬ እሱን እኔ ኤሌክትሪክ ቢሆን እኮ ጥሩ ነው ብዬ አምናለሁ። ግን ከሴኩሪቲ አንጻርም አሰራሩ ትክክል አይደለም ብዬ ስለማስብ ከጅምሩም ጀምሬ ነው ገና ሲቆፈር ተቃውሞ የነበረ። ኦኬ እሱን በዛ ልዝጋው። ሌላ አንዱ ኮሚክ ደግሞ የአሰብ ጉዳይ ነው። አሁን ተደብቆ የመጣ እንግዲህ በጉልበትም በምንም ጅቡቲን እናጠቃላለን እየተባለ ነው። በሆርን አፍሪካ እንግዲህ ነውጠኛ መንግስት ነን ሌሉን እየሞከሩ ነው። ያው ባህሪያቸው ስለሆነ እሱነን ወደፊት አብረን እናየዋለን። አሰብን አንዱ ካድሬም ሲል ሰምተነዋል። ሰጥቶ መቀበል ምን ማለት ነው? ሰጥቶ መቀበል ማንን ሰጥተህ ነው የምትቀበለው? ምን ሰጥተህ ነው የምትቀበለው? በየት በኩል ያለው መሬት ሰጥተህ ነው የምትቀበለው? ወይስ ምንድነው እንደው ሰጥቶ መቀበል እያላችሁ የምታወሩት? አንድ እንደ ፕላስቲክ ፋብሪካ እንዳይነም ትሆኑት አንድ ቃል ይሰጣችኋል፣ እሱ ይዛችሁን ታስተጋባለህ። ምንድነው የምትሰጠው? ወይ እንዳልከው በኃይል እናመጣለን ብለህ በልና ያው ሞክረው እንግዲህ ሁሉ ሙርኮኛ ተሰብስቦ ደግሞ እዛ ሄዶ መጨረሻውን እዛ ነው ምን እንደሚያደርግ ነው። እንዲህ አይነት የብሪት አካሄድ መቼም ቢሆን ለኢትዮጵያ ሰላም ሊያመጣ አይችልም። ይሄ ኢትዮጵያን ከመጥላትና ካለመጥላት ጋር ተያይዞ አይደለም። አንዴ ታሪክ ስተት የተፈጸመ ነገር አለ፣ እሱ እንዴት አድርገን ማስተካከል እንችላለን የምትሉ ከሆነ የመጀመሪያው ኢትዮጵያ ውስጥ ያለውን ሰላም ፍጠር። እኔ አጠገብ አብሬ ልቆም እንደው ከፈለክ እኔም በቢላዋ እያረድከኝ አንተ የምታመጣው ፕሮፓጋንዳ ሊያሰልፈኝ አይችልም። ማንነቴን ነጥቀኸኝ እንዳልኖር አድርገኸኝ የሀገር ባለቤትነቴን ነጥቀኸኝ በአማርነቴ እያረድከኝ እኔ ካንተ ጋር ልቆም አልችልም። ስለዚህ ስለማን ነው የምታወራው? ህዝብ ማለት ነው። እሺ ለየትኛው ህዝብ ነው የባህር ወደብ አምጥቼ ገነት አረጋለሁ አባይን ገድብ ያለው ግብጽን ጉሮሮ አላንቃት ነኝ እያልክ ሌላ ጠላት እያፈራህልኝ ከማን ጋር ነው ልትቆም የምችል ነው? ስለዚህ ቅጀታችሁ የትም ሊያደርሳችሁ አይችልም። የውስጥ ችግራችሁን ያልፈታችሁ እንደገና ደግሞ ከጎረቤት ሀገር ጋር የምታረጉት ጦርነት ለአንዴና ለመጨረሻ መሰናበቻችሁ እንደሚሆን እሰውል አለ ብርሃኑ ጁላ። ይሄን ያስመጣዋል ቢያስብ ቅድም ብለሃል አንተ። ማነው የሚሰናበተው? አሰብ መንግስት አሰብ ከየት ነው የሚመጣው ብለሃል። በሻዕቢያ መንግስት ነው የሚሰናበተው? ምን በሻዕቢያ መንግስት ነው? ሻዕቢያ መንግስት ራሱ ነው የሚከላከለው እንጂ ወደዚህ አይመጣም እኮ፣ ወደ መሀል አይመጣም። መሀል ላይ ወገቡን ሰንጥቆ የያዘው አካል አለ እኮ፣ ይዘነዋል እኮ። አሁን እኮ የትም ሊደርስ አይችልም። ስለዚህ ቅድም ባህር ከየት ነው የሚመጣው ብለሃል። እንግዲህ ከሳህል ነው እነሱ እናመጣለን እያሉ ያሉት ከሳህል፣ ከዛ ከዴዘርቱ ቀደን ውሃ እናፈልቃለን እያሉ ነው። እሱን ሊያደርጉ ይችላሉ ይባላል። ጥሩ ነው ብዬ ማስበው። ቴንኪው ያሳዩን እላለሁ። እንግዲህ እስኪ ይቅናቸው መንገዱን ጨርቅ ያድርግላቸው። ኦኬ አንድ የመጨረሻ ጥያቄ ልጠይቅና ወደ ሌሎች ልሂድ። አሁን አንተ የምትታገለው 4 ኪሎ ለመግባት ማለት 4 ኪሎ የገዛ ሀገር የተወለድኩበት ነው። ማን ይከለክለኛል? ቴዲ 4 ኪሎ ለመግባት ነው የምትታገሉት? ኦኬ የተወለድኩበት ሀገር እኮ ነው በራሴ የራሴ ሀገር እኮ። እሺ አሁን አንተ 4 ኪሎ ስትገባ ኢትዮጵያውያን ነው የምታስተዳድሩ እና እኔና ታዲያ ጅቡቲውን ላስተዳድር እንዴ? ኦኬ ስለዚህ መላ ኢትዮጵያውያን 130 ሚሊዮን ህዝብ ለማስተዳደር ነው የምትመጣው። ይሄ ህዝብ ምን ማለት ነው? አንተ ስልጣን ላይ በምትወጣ ሰዓት ኢኮኖሚው ይጨምራል። የባህር በር ሸቀጥ ለማስገባት ለማስወጣት ብቻ አይደለም፣ የሴኩሪቲ ጉዳይ ነው። እስኪ አንተ ስልጣን ላይ ስትወጣ ኢትዮጵያን የባህር በር ባለቤት የምታደርጋት እንዴት ነው? እስኪ ንገረን። ህዝቡ ይፈልጋል። ኦልሬዲ ሰምቷል። ህዝቡ ስለሰማ አሁን ስልጣን ላይ ስትመጣ ያንካል የባህር በር ፈልጋለሁ ይላል። እንዴት ነው እስኪ የምታመጣልን? የመጀመሪያ ደረጃ ኢትዮጵያኖች ኢትዮጵያዊ ሆነው በጋራ መቆማቸው ማረጋገጥ አለብን። ሰላም መሆናቸው ማረጋገጥ አለብን። ፍቅር መሆናቸው ማረጋገጥ አለብን። በኢትዮጵያዊነት የሚተማመኑ አንዱ ከፍ አንዱ ዝቅ የማይልበት ሀገርና ሰላም መፍጠር አለብን። ከዛ ምን እንደምንፈልግ በውይይት እንሰራለን ስራ። ከዛ መጀመሪያ እርስ በርሳቸው ሰላም መሆን አለባቸው ብለን ታስበው። አዎ መጀመሪያ ኢትዮጵያኖች ሰላም መሆን አለባቸው። ከዛ ፊት ሀገራዊ ፍቅር ከዛ ፊት ወደ ባህር በር ይሄ እኮ የውሸት መንግስት እኮ ነው። ኢትዮጵያ እኮ አይደለም እኮ ኢትዮጵያ ነኝ ብሎ አያምንም እኮ። እሺ ውሸት ነው። አንድ ኤርትራዊ ወይም ደግሞ አንድ የሻዕቢያ ደጋፊ ይሄንን ስነ ልቦናህን ያውቃል። ኢንፋክት በዚህ ወይ ነው የቀረጸ እንዲህ እንድትል ነው የቀረጸ ወይ የቀረጸን። እንደምታውቁት የኢትዮጵያ ፖለቲካ መሐንዲሶቹ እነሱ ናቸው።
እነሱ እንደዚህ ልትላቸው አመልማለ ጉሜ ይጨፍራሉ። ወንድ ነው ዩናይትድ አማራ ንገረው ምናምን ጀግና ነህ በቃ መጀመሪያ ውስጥ ችግርን ነው መፍታት ያለብህ ምናምን ይለዋል። ቢኮዝ ኦፕሬት ያደረጉ በዛ ወይ ነው አንተን ዲዛይን ያደረጉ ኔቨር ቆይ ለኔ አረብ መድኃኒዓለም ተው ኤርትራውያን ማለት አይደለም የሻዕቢያ መንግስት አንተንና አንድ የኦሮሞ ፖለቲከኛ ያጣላል፣ አንተንና አንድ የትግራይ ፖለቲከኛ ያጣላል፣ እሳት ይለኩሳል። እሳት የሚለኩስብህ ፊትህን ወደ ባህር በር እንዳታይ ነው። የባህር በር ላይ ስታይ እሳቱን አጥፋ ይልሃል። እኔም ኤርትራዊ ብሆን ይሄን ነው የማደርግብህ ማይ ፍሬንድ። እንደ እንዝር ታሾራለህ። እኔ ኤርትራዊ ብሆን የባህር በር እንደምትፈልግ ካወቅኩኝ ምን እሰራለሁ? አማራ ኦሮሞ ምናምን እየገብቼ አንተን ከኦሮሞ ጋር አጋጫለሁ። ቀን ሙሉ ሳጦዝህ እውላለሁ። ለምንድን ነው ማጦዝህ? ወደ እኔ እንዳትመጣብኝ ነው። ስለዚህ አንተ እሳቱን ካጠፋው በኋላ ወደ ባህር ነው የምመጣው ካልክ ክርስቶስ እስኪመጣ ድረስ እሳቱን አታጠፈው። እስከ ዓለም ፍጻሜ ድረስ በሰሜን እሳት አጠፋው ስትል በደቡብ ይለኮስብሃል፣ በደቡብ አጠፋው ስትል በምስራቅ ይለኮስብሃል። ዘላለምን እሳት አጥፊ መንግስት ሆነ ነው የምትኖረው። እሳቱን ማጥፋቱን ትተህ እሳት ለኳሹን ታጠፋለህ አታጠፋም? ነው ጥያቄ። እንደ አንድ ሀገር ወዳድ እዛች ሀገር ላይ ከዚህ በኋላ ነው ማየት የምፈልገው። መጀመሪያ እሳቱን እናጥፋ እዛ ጋር የተለኮሰው እንድትለኝ አይደለም። እሳት ለኳሹን ታጠፋለህ አታጠፋም? እሳት ለኳሹን ማታጠፋ ከሆነ አንተ የሻዕቢያ መንግስት አሻንጉሊት ነህ። ሻዕቢያማ ኢሳያስ አፈወርቂ አሁን ይሰማ ወንዳታ ይላል። ደቡብ ላይ እሳት ይለኩስብሃል፣ ደቡብ ትሄዳለህ። አማራ ላይ እሳት ይለኩስብሃል፣ ትሄዳለህ። ኦሮሞ ላይ ይለኩስብሃል፣ እሳት ትሄዳለህ። መሀል ላይ ይለኩስብሃል። ሀገር እንደዚህ አይመራም። ስለዚህ ምንጩን ማወቅ አለብን። ዛሬ የአባይ ግድብ ግንባታ ተገነባ ሲባል ግብፅ ላይ አንገቷ ላይ ገመድ ማስገባት ነው ሲባል ከግብፅ ጋር ተያይዞ ብዙ የሚወጡ ጉዶች አሉ። በነገራችን ላይ ይሄ ፔሪድ ኦፍ ሂሙሌሽን ለአንዳንድ ፖለቲከኞች ይሄ ዓመት የውርደታችሁ ጊዜ ነው። ቁም ነገር በቶሎ ካነቃችሁና በቶሎ ትንታኔዎቻችሁን ካላስተካከላችሁ ቴዲ ምን አለ በሉኝ 1 2 3 እያላችሁ ውርደታችሁን የምትቀበሉበት ጊዜ ነው። ይሄ ዘመን ብዙዎቻችሁ የምትጋለጡበት ነው። ፖለቲከኛ ሻርፕ መሆን አለበት። ፖለቲከኛ ከነገሮች ጋር ራሱን ማስተካከል አለበት። ቴዲ ምን አለ በለኝ እዚች ምድር ላይ በህይወት እስካለ 1 2 እያልክ ኤቭሪ ሲንግል ዴይ ውርደትን ትቆጥራለህ። እንዴት ነው ታያለህ? ስለዚህ በሀገራዊ ጉዳይ ላይ የማወላዳ አቋም ነው ሊኖር የሚገባው። የትኛውም ዓለም ላይ አሜሪካ ብትመጣ፣ ዩሮፕ ብትሄድ፣ ኢኮኖሚክ ፍሪደም ፋይተር ሳውዝ አፍሪካ ብትሄድ፣ አፍሪካ ናሽናል ኮንግረስ እዛው ላይ ብትሄድ፣ ፓርቲዎች የትም ዓለም ላይ በናሽናል ኢንተረስት ጉዳይ ላይ ልዩነት የላቸውም። ለምንድን ነው እኛ ሀገር ብቻ አንተ ብቻ ተቃዋሚ? በሀገር ጉዳይ ላይ በናሽናል ኢንተረስት ጉዳይ ላይ ልዩነት ሊኖርህ አይገባም። ይሄ የፖለቲካ 101 ነው። በተረፈ የዶሜስቲኩን ጉዳይ እንዴት መለወጥ እንዳለበት እነጋገራለን። በባህር በር ጉዳይ ላይ ተቃዋሚውም በሰላማዊ መንገድ ያለውም ነፍጥ ያነገበውም እንዴት ማግኘት እንዳለብን ነው ልትነግረኝ የሚገባው እንጂ አንድ አቋም አንድ ወጥ የሆነ ነገር ነው ሊኖር የሚገባው እንጂ የፈጣሪህን ፕሮፓጋንዳ እንድታስተላልፍ አይደለም። ይሄን አይ ዶንት ቲንክ ህዝቡ የሚፈልግ አይመስለኝም። እና ከዛ አንፃር ብናየው ለማለት ያለው በመሀል ስለገባኝ ደቂቃ ልስጥ፣ 2 ደቂቃ ልጨምርልህና አጠቃለው ዩናይትድ አማራ። ኦኬ ቴዲ፣ ያው መቼስ እንግዲህ እኔ ስናገር ትንሽ ችግሮች ይመጣሉ ብዬ ስለማስብ ያ ውይይት አሁን የምትለው ነገር አንድ መሰረታዊ ነገር የተቀበልኩ ነገር ምንድነው? ችግር ፈጣሪውን አጥፋው። የስ አብይ አህመድ ችግር ፈጣሪ ስለሆነ እሱን ለማጥፋት እየታገልኩ ነው። ዴፊኒትሊ እኔ ኤርትራኖቹ መጣው በዚህ ጋር አሁን አንተ እንደምትለው ሳትለኮስ እነሱ ይሄን ካደረጉ መንግስት ቀሽም ስለሆነ ነው። አብይ አህመድ ይሄ አሁን የኢትዮጵያ መንግስት የሚባለው የሞተ የደከመ መንግስት ስለሆነ ነው እንጂ ቅድም ያልኩ እኮ ነው። ኢትዮጵያኖች ጠንካራ ቢሆንና በኢትዮጵያነታቸው ቢቆሙ ማንም ሰው እንዲያደርጋቸው። አሁን አንተ የአማራ ፖለቲከኛ ነህ፣ የአማራ ታጋይ ነህ። የአማራ ህዝብ ችግር ምንድን ነው? እስኪ ንገረኝ ቴዲ። አሁን እኮ እዛው ላይ እየደራረብከው ስለሆነ ነው ጥያቄ። ችግሮችን የጠየቅኩህ ለምን መሰለህ? የችግሮችን ፈጣሪዎች በነገር በአግባቡ ታውቀዋለህ የሚለው ጠይቅኩህ።
ዛሬ ተተረከብኝ እንዲሆንኩ እኮ የምትለው ደራሲዎቹ እነማን ናቸው? የሻዕቢያ ሰዎች ናቸው እኮ ደራሲዎቹ የነበሩ አይደል? እንዴ የምታውቀው ነው። እሱን አንተ ትስማማለህ? አይደለም ቴዲ፣ እኔ ደግሞ አንተ ትስማማለህ አትስማማም? የሻዕቢያ ሰዎች የአማራ ህዝብ ላይ የሐሰት ትርክት በመተረክ ረገድ የአንበሳውን ድርሻ ነበራቸው የላቸውም? የራሳቸው አስተዋጽኦ ሊኖራቸው ይችላል። የራሴ ሰዎች ደግሞ እዚህ ጋር ኢትዮጵያ ውስጥ የነበሩ የፖለቲካ ፓርቲዎች በዋነኝነት ያስተጋቡት እነሱ ናቸው። ሻዕቢያ ለመገንጠል ሲል ፕሮፓጋንዳ ሰርቶ ሊሆን ይችላል፣ ምን ጥያቄ የለው። ለመገንጠል ሲል የሰራው ስራ አለ። በዋነኝነት ለመገንጠል ሲል ከ76 ብሔር ብሔረሰቦች መሃል ሁሉንም ትርክቶች ፈጥሮ አማራ ላይ ነው የሚያሸክመው ነው እያልከኝ ያለው? ብቻ አይደለም እንዴ? እሱ ብቻ አይደለም። ሌላ የሐሰት ትርክት የተተረከበትን ከአማራ ውጪ ንገረኝ። ሌላ ብሔር እኔ በራሱ ነው አፍኜ የሚይዝ ቶሎ እዛው ነው የሚይዝ። ቆይ ንገረኝ። አይደለም ማቴሪ እንናገር አድሉን ሰተኝ የለ እንዴ? ተጣለ። ኦኬ ንገረኝ። ኦኬ የአማራ ህዝብ የሐሰት ትርክት ተተርኮበታል አይደል? ካሉ 76 ብሔር ብሔረሰቦች እነ ተስፋዬ ገብረአብን መጥቀስ ትችላለህ። እነ ፕሮፌሰር በረከትን መጥቀስ ትችላለህ። የአማራ ህዝብ ላይ ጃንሆይ ከስልጣን ከተወገዱ በኋላ ትርክቶችን ታውቃለህ። ሻዕቢያ ወደ ጫካ ሲገባ ይዞ የገባውን ትርክት የምታውቀው ነው። ቲፒኤልኤፍ 1968 ላይ የጻፈውን ማኒፌስቶ የምታውቀው ነው። ከዚህ ቀደም በኢህአዴግ ዘመን አማራ ህዝብ ላይ የሐሰት ትርክት በመተረክ የአንበሳውን ድርሻ የሚወስደው ሻዕቢያ ነው ብለህ ስትታገል ነበር። አሁን ከምን ቅጽበት ትሆነ ተቀየረ ነው ጥያቄ። አሁን እኮ እድሉን ከሰጠኝ በቂ እድል ሰጣለሁ። ከዚህ በኋላ አልገባም፣ በተአምር አልገባም። ማንም ሰው የፈለገውን ማለት ይችላል። እኔ አሁን ከረንትሊ የኔ ጠላቴ ብልጽግና ነው ብዬ አስባለሁ። ናምበር 1 ከረንትሊ ጠላቴ። ከዚህ በፊት እኮ አሁን የምትሉት አሰብም ሆነ ኤርትራን እኮ ንጉሱ ያለ ጥይት መተኮስ እኮ አንድ አድርገዋቸው ነበር ከኢትዮጵያ ጋር አይደለም እንዴ? በዲፕሎማሲ ማለት ያለ ነበር። ተነጋግረው ከኤርትራ ሊቃኖች ጋር ተስማምተው ወደ ኢትዮጵያ ትመለስ ተብሎ እኮ አስወስኖ ነበረ በሊግ ኦፍ ኔሽን። ስለዚህ አማራን አድርጓል። ስለዚህ እነሱ ደግሞ አሁን ለመገንጠል ሲሉ አማራን ኢትዮጵያን ዩናይትድ ስላደረገ ኢትዮጵያን ዩናይትድ ያደረገው አካል ላይ ስራ እንስራ ብሎ ሰርተዋል ፕሮፓጋንዳ። እና እድሜ ልክህን ሻዕቢያ እያልክ ኑር። እዚህ ኦነግ እያረደኝ እድሜ ልክህን ሻዕቢያ እያልኩ እንዳላዝን ሊያደርግ የሚችል ነገር የለም። ሻዕቢያ ተገንጥሎ ሀገር ሆኗል በታሪክ አጋጣሚ። ስለዚህ እኔ አሁን መጥቶ የሚያርደኝ ሻዕቢያ አይደለም፣ የሚያርደኝ አሁን ያለው ብልጽግና መንግስት ነው። ስለዚህ ከሱ ጋር ፋይት እያደረኩ ነው። ነገ ከነገ ወዲያ በዲፕሎማሲ ተነጋገርን ሻዕቢያ ከኤርትራ ጋር አብረን ምን ልንሆን ወደብ ልንጠቀም ቁጭ ለመነጋገር እንችላለን የሚል ነገር አለ። በብቃት ምንም አይነት ቡራ ከረዮ እኔ ብዙ ነኝ እኔ ትልቅ ነኝ ከሳትል በብቃት መነጋገርና ወደብን ጉዳይ ሶሉሽን መፍጠር ትችላለህ። የግድ ጦርነት መክፈት ያለብህ አይመስልም። የግድ ሰውን የሰው ደም ካላፈሰስኩኝ ሙች ያገኛለሁ የሚያስብል ነገር አለ ብያለሁ። ስለዚህ ሻዕቢያ የሐሰት ትርክት መንሴን ሆነና እድሜ ልክን ሻዕቢያ እያልክ ኑር ልትለኝ አይገባም። አሁን እያረደኝ ያለው ሻዕቢያ አይደለም። አሁን እያረደኝ ያለው የስራ ደቂቃ አልቆለሽ። በነገራችሁ ላይ የኔን የሞራል ከፍታ ልንገራችሁ። እኔ የሚሰማኝን ፊሊንግ በደንብ ስሙኝ። እስከ 70 ድረስ 7 ትውልድህ አማራ ብትሆን አማራ ነኝ ብለህ ዘር ማንዘርን ብታስቆጥረኝ አንተ ስለፈለክ የአማራ ህዝብ ላይ የደረሰው በደል ሚሻር፣ አንተ ስላልፈለክ የአማራ ህዝብ ላይ የደረሰው በደል የሚነገር አይደለም። በግለሰቦች አይደለም፣ ህዝቡ ላይ የተሰራውን በደል ሐቁን እናገራለሁ። አንተ ስትበላ ይሄን አንተ ስለ ዩናይትድ አማራን አይደለም ኦሮሞ ብትሆን ትግራዋይ ብትሆን እኔ የሚሰማኝ እንደ አንድ ግለሰብ እኔ መሆንም አለበት ብዬ ማስበው ግለሰቦች ስለተስማሙ ህዝብ ላይ የደረሰ በደል በዳይ ወይ ደራሲው ሳይቀጣ ማለፍ የለበትም ብዬ አስባለሁ። እኔ ከዛሬ 5 ዓመትም 6 ዓመትም ጀምሮ የምታውቁኝ አቋሜ ይሄ ነው። እኔ ስዘባርቅ ስዘላብድ አይታችሁኝ አታውቁ። ቲፒኤልኤፍ ስለተስማማ የቲፒኤልኤፍ 5 ሰዎች ስለተስማሙ ትግራይ ህዝብ ላይ የደረሰው በደል አድራሾች ሳይቀጡ ማለፍ አለባቸው ብዬ አላምንም። ደብረጽዮን አንድ ግለሰብ ነው፣ የትግራይ ህዝብ ፈጣሪ አድራጊ አይደለም። አንድ ግለሰብ መሆንን እነግርሃለሁ። አንድ የኦሮሞ ተናጋሪ ስለፈለገ ስለበላ ስለጠጣ ኦሮሞ ህዝብ ላይ የደረሰው በደል ወይ ጀዋር ስለተስማማ ወይ መራራ ስለተስማማ መቅረት አለበት ብዬ አላስብም። ኦሮሞ ህዝብ ላይ የደረሰው በደል ካለ ደራሲዎቹ የእጃቸውን ማግኘት አለባቸው ብዬ አምናለሁ።
ህዝብ የግል ሸቀጣችን አይደለም። እናንተ ስትስማሙ ህዝብ ላይ የደረሰው በደል ይሻራል። አንተ ስታኮርፍ ህዝብ ላይ የደረሰው በደል እንደየሁኔታው ይነገራል። አንድ ግለሰብ መሆናችሁ ማወቅ አለባችሁ። አንድ ግለሰብ ናችሁ። ፖለቲከኞቻችን ይህን ማወቅ አለብን። ኢትዮጵያ ሀገሬ ላይ የሚኖሩ ህዝቦች ላይ የደረሰ በደል አማራ ህዝብ ላይ የሐሰት ትርክ ተተርኮበት እስከዛሬ አፌ እስኪደርቅ ስናገር የነበረው ነገር የሐሰት ትርክ ተተርኮ እንዲገደል፣ እንዲፈናቀል፣ ኢሰብአዊ ድርጊት እንዲፈጸምበት የአንበሳውን ድርሻ ተጫውቷል የሚባሉ ሰዎች በሙሉ ለፍርድ መቅረብ አለባቸው። አማራ ስለሆንክ ስላልሆንክ ይሄ ነገር መሻር የለበትም። ትክክለኛ ሀገር ሲኖረን መሆን ያለበት ይሄ ነው። ትግራይ ህዝብ ላይ ሁሉም ህዝብ ላይ ነው። አይ እሱን ሌላ ጊዜ እናነሳዋለን። እንደየሁኔታው አይደለም። ያቺ ልጇን የገደለች የአማራ እናትሳ፣ ልጁን የቀበረ የአማራ አባትሳ አሁን ድረስ ትራማታይዞ ነው የሚኖረው። የኦሮሞሳ የትግራይ እናትሳ ደብረ ጽዮን ስለበላ ወይ መራራ ጉዲና ወይ ዩናይትድ አማራ ስለበላ ምናምን አይደለም። እና የኔ ሞራል ከፍታዬ እንደዛ ነው። ማሰበው እንደዛ ነው። ማሰብ ያለብን እንደዛ ነው። በደል የፈጸሙ በሙሉ ቦትስዋና ይሁን ሻቢያ ይሁን ማንም ይሁን ግብፅ ይሁን የትም ይሁን የእጃቸውን ማግኘት አለባቸው ብዬ አስባለሁ። ታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ዩናይትድ አማራን ከልብ አመሰግናለሁ። ከዛ ወደ ብሩክ እንሄዳለን። ብሩክ የሻቢያ ደጋፊ ነው። በባህር በር ጉዳይ ወይም ደግሞ የባህር ኃይል ተገንብቷል። ይህን ዜና ስትሰማ ምን ተሰማ ወንድሜ? ምን ተሰማ? እንደ አንድ የሻቢያ ደጋፊ እስኪ ይህን ነገር ንገረኝ። ኦኬ ቴንክ ዩ ቴዲ ቻንሱን እድሉን ስለሰጠኝ። ይሄ ያንተ ቤት ሁሉ ጊዜ የሆነ ጥያቄ ሪኩዌስት ምናምን አድርገን ለመግባት በምንፈልግበት ጊዜ ታስገባናልና መጀመሪያ ቴንክ ዩ ይሄንን ማመስገን ፈልጋለሁ። ሁለተኛ ነገር ደግሞ ሻቢያ ሳይሆን አሁን የሻቢያ ሲባል የተወሰነ ቡድን ምናምን ነገር የትንሽ ምናምን ይመስላል። ጦርነት ቢደረግ ከኤርትራ ጋር ነው፣ ከኤርትራ ህዝብ ጋር ነው፣ ከኢሳያስ አፈወርቂ ጋር ምናምን ሳይሆን በቃ ከኤርትራ ጋር ነው ቢደረግም ነውና በዚህ ይታረምልኝ። እኛ ጋር አሁን ይሄ ብልጽግና ይሄ የእንትን ምናምን በሀገራዊ ጉዳይ የሆነ ነገር ከተነሳ ኤርትራዊ ሙሉ ነው የሚነሳው ማለት ነው። ይሄ አሁን ኤርትራዊ በሙሉ ስትል የሻቢያ መንግስት ቀርቶ ኢትዮጵያ ውስጥ ኑሮን እየኖረ ያለው ከ5 ሚሊዮን በላይ በነገራችን ላይ ከተሳሳትኩ እታረማለሁ። በሀገረ ኤርትራ 3.5 ሚሊዮን ህዝብ ይኖራል። ኢትዮጵያ ውስጥ 6 ሚሊዮን ኤርትራውያኖች አሉ። ታምናላችሁ? ከኤርትራ በላይ ኢትዮጵያውያን በብዛት አሉ። ስለዚህ ህዝብ ለህዝብ ነው ካልክ ኢትዮጵያ ውስጥ ያሉ ኤርትራውያን የሚዋጋሉ እያልክ ነው ከኢትዮጵያውያን ጋር? አዎ አሁን ምን አለ መሰለ በሀገራዊ ጉዳይ አዲስ አበባም ያለው ኤርትራዊ በትክክል አሁን ይሄ አሰብ ምናምን እየተባለ ለሚነሳው ነገር አሁን እንደዚህ የሆነ ነገር እንትን ሲል አሳልፎ የሚሰጥ የለም። ግን አሁን መጀመሪያ ወደ ሌላው እንትን ሳልል በአባይ ጉዳዩ እንኳን ደስ አላችሁ መላው ኢትዮጵያውያን። ከናንተ ተርፎም ለኛም ሊሆን ይችላል የኤሌክትሪክ የምናምን ብዙ ነገር እኛም ልናገኝ ልንጠቀም ብዙ ነገር ያው ልናገኝ እንችላለንና ሁላችሁ እንኳን ደስ አላችሁ መጀመሪያ ማለት ነው። ሁለተኛ አሁን ጀነራሎች ምናምን ሰሞኑ ከትላንት ወዲያ ምናምን እየወጡ የበልጽግና ጀነራሎች ማለት ነው ከአንድ ብሔር የተወጣጡ ናቸው። አብዛኞቹም ደግሞ እንዳየናቸው ከሆነ ማለት ነው ከንግግራቸውም ከመልካቸውም ታውቃቸዋል። አብዛኞቹ ይደነፋሉ፣ ብዙ ነገር እየወጡ ብዙ ይደነፋሉ፣ ይጎርራሉ። በኤርትራ በኩል ደግሞ ስታይ የሆነች ከሁለት መስመር የበለጠ ግብረ መልስ አይሰጡም። በቃ ሁለት መስመር አትደንፉ፣ ይሄ የህፃንነት አስተሳሰብ ጥሩ አይደለም የሚል ብቻ ነው። በዛ ነው የሚዘጉት ያሉት። ስለ ጦርነት ዝግጅት ስለ ምናምን እንደዚህ አይነት ነገሮች የለም፣ አይወጣም። ግን እንደው ዝም ብዬ በቃ እንደዚህ እናረጋለን እያሉ የውስጣቸውን ችግር ይሄ ጦርነት የኢትዮጵያና የኤርትራ ጦርነት አይደለም። ባለፈውም ፕሬዝዳንቱም የኤርትራውን ፕሬዝዳንት ብሏል፣ ተው ተጠንቀቁ፣ ከመጀመሩ በፊት እያስጠነቀቅን ነው ብሎ በትግርኛ ቀደም ምጅማሩ እቲ ኩናት ክነግረኩም ንደል ነገራት እዚ ኩናት ናትኩም አይኮነን የናንተ አይደለም ጦርነቱ። ኤሚሬትና ሳውዲ አረቢያ የግል ጥቅም የሚያጋጫቸው ብዙ ነገሮች አሉ እና ኤሚሬት ለ30 ዓመት አሰብን የዛሬ 12 ዓመት 13 ዓመት ክራይ ተከራይታ ገብታ ነበረ። ይሄ ሁሉ አሁን ጦርነት በትግራይ በነበረው ጦርነት ላይ ይሄ ሁሉ ድሮኖች
ከአሰብ እየተነሱ ነው ትግራይ ላይ የሚደበድቡት የነበሩት። ፓይለት ይሄ እንትኖቹን ራሱ ኦፕሬተሮች ራሱ የኤሚሬት ኦፕሬተሮች ናቸው እንዳለ ድሮኖቹን እንትን የሚሉት የነበሩት እና ለጥቅማቸው ሲባል አይ ይሄንን አካባቢ ለወታደራዊ ቤዝ ለማድረግ ይሄ ብዙ ነገር የማድረግ ፕሮግራም ስለነበራቸው ኢሳያስ አልተስማማም፣ አስወጣቸው። በብርም በምንም አንገዛም ውጡ አላቸው። ወጡ። አሁን በዞሮ ገብ እንደገና ደግሞ ተመልሰው መጥተው አብይ አህመድን አሰልፈው ፕራይም ሚኒስተር አብይ አህመድ ይቅርታ አብይ አህመድ ስላልኩ ማለት ነው ፕራይም ሚኒስተር አብይ አህመድን አሳምነው ይሄንን አካባቢ ልንቆጣጠር እንችላለን ይሄንን ትንካል ምናምን ብለው እያስነሱ ነው ያሉት ማለት ነው። እኔ አንድ ነገር የሚገርመኝ ቴዲዬ ጦርነት ሁሉ ጊዜ ሰሜን ላይ ይደረጋል። ሁሉ ጊዜ የምንደቀው እኛም የትግራይ ማህበረሰብ ጦርነት በብዛት ተዛጋ ይደረጋል። ሁሉ ጊዜ ይሄ 90 ዓመት በቃ ይሄ 90 ዓመት በለው ሁሉ ጊዜ ጦርነት ይደረጋል። ምን ፈልጋችሁ ነው የምትመጡት ብትላቸው ኤርትራ ሄደው የኛ ነው አባይ ብለው ቢጠይቁ አሁን ኢትዮጵያዊ ይደሰታል? ደስ የሚለው አይመስለኝም። አባይ አይደለም የኤርትራ አይደለም የግብጽም አይደለም ወይ የሶማሌ ምናምን አይደለም። አባይ የኢትዮጵያ ነው። በዚህ ምንም ድርድር የለም። ኢትዮጵያውያኖችም በዚህ አይደራደሩም። ከሞያሌ ወይ ከእርጋ ጨፌ ወይ ከአዋሳ ወይ ከሻሸመኔ መጥቶ ቀይ ባህር የኛ ነው አሰብ የኛ ነው ይልሃል። ስንትና ስንት ሺህ ኪሎ ሜትር ተጉዞ የኛ ነው ይልሃል። እንዴት ብለህ ነው እንዴ የሰው ሀገር ሄደ የራሴ ያልሆነን ነገር የኔ ነው አይ በታሪክ አጋጣሚ እኛ እዚህ ነበርን እንደዛ የሚባል ነገር የለም። እንደዛ ከሆነማ ኦሮሞም እኮ አዲስ አበባ የኛ ነው ይልሃል። ፍንፍኔ የኛ ነው እያለ ነው። ፍንፍኔ ውስጥ እንኳን አልተስማሙም አይደለም የሰው ሀገር ሄደው አሰብን ለመውሰድ ፍንፍኔን እዛ ውስጥ ሆኖ አዲስ አበባ ውስጥ ሆነው አማራ አንተን አይመለከትም ይላል። ይኸው በመሬት ሲሆን የራሴ ነው ይላል። ይጣላል ነፍስ እንከፍላለን ይልሃል። ኦሮሞ ራሱ እኮ ነው የሚለው። እኛም ደግሞ ኤርትራውያኖችም ደግሞ 72 ኪሎ ሜትር አሁን አብዛኞቹ አንዳንድ ኢትዮጵያውያኖች ካድሬዎች ማለት ነው 32 ኪሎ ሜትር ይላሉ። 72 ኪሎ ሜትር ርቀት አለው። የተባበሩት መንግስታት ድርጅት አያስፈቅድልም። 72 ኪሎ ሜትር የራቀ ላይ በህጋዊ መንገድ ልትወስድ አትችልም። ምንድነው ግን በነፃ እኮ ቴዲ ከዚህ በፊት አውርተናል። ከ1991 ኤርትራ ከተገነጠለችበት ቀን ጀምሮ ከ1991 እስከ ጦርነት ባድመ እስከሚነሳበት እስከ 1997 ጀምሮ 5 ሳንቲም ኢትዮጵያ አትከፍልም ነበረ። 5 ሳንቲም በዛን ጊዜ አሰብ በማን ቁጥጥር ስር ነበረች? በእኛ በኤርትራ ቁጥጥር ራስ ገዝ ነበረች። ይኸውልህ ነው እንደዛ አይደለም። በኤርትራ ቁጥጥር አውራ ችግር የለውም። አንተ ያው በዚህ የተነሳ የታሰረ ጀነራል አለን እኛ ጋር ጀነራል ቢትወደድ አብርሃም ይባል እኛ ሀገር ሆነናል ብር መክፈል አለባቸው ተብሎ ብሎ ከኢሳያስ ጋር ጸብ እስካሁን ድረስ እስር ቤት ነው ያለው። የሆነ በብዛት ፕሮፋይል ላይ ምናምን ታየዋለህ። ሁሉ ጊዜ ይወራል ቢትወደድ አብርሃም ይባል። ኤርትራ ተገንጥላ ኦልሬዲ ሀገር ሆናለች ይክፈሉ ሲል ኢሳያስ አላስከፈላቸውም። ስላላስከፈለ 5 ሳንቲም ሳይከፍሉ ይጠቀሙበት ነበረ ማለት ነው። በአሁኑም ማለት ነው በዚህኛው ጦርነትም ያው አሁን ስልጣን ላይ ያው ለሚደነፉት ላሉት የብልጽግና መሪዎች እድሜ ለሻቢያ ስልጣን ላይ ያስቀመጣቸው እሱ ነው አሁንም። ምክንያቱም 110 ኪሎ ሜትር እስከሚቀረው ድረስ ለአዲስ አበባ ህወሓቶች ገብተዋል እኮ ማን ከለከላቸው? ያውም 360 ዲግሪ ተዘግቶባቸው በእንጥሰው አሸንፈው ጫፍ ድረስ ሄደዋል። ግን ይኸው ተባብሮ ከምናምን ጋር ብሎ በዚህም የኤርትራም ገዛም በዛም የኤሚሬትም ገዛም ተደርጎ እንደገና እንትን አለ ማለት ነው። እና አሁን ባህር በር አስመልሳለሁ የውስጥን ችግር ህዝብ ሲበዛበት ችግሩን ሰቆቃው ሲበዛበት አይ የህዝብን ጥያቄ መመለስ ስላቃተኝ መስራት ስላልቻልኩ አሁን የኢትዮጵያን በር በቃ የኢትዮጵያ ባህር በር አስመልሳለሁ እንደ ህፃን በየቀኑ እየወጣክ አጥፍቶ ጠፊ አሁን ይኸውልህ ካነጋገራቸው ራሱ ምን ያስታውቃል መሰለ አጥፍቶ ጠፊ ድሮን እየሰራን ነው ይላል። ይሄ ማለት ምንድነው? ሰራዊቱ ላይ ራሱ መተማመን አልቻለም። ሰራዊት እንኳን ባይኖረን አጥፍቶ ጠፊ ድሮኖች እንኳን ሰርተናል እያለ ሚዲያ ላይ ይወጡ ይደነፋሉ። አንድ ሁለተኛ ደግሞ ይኸውልህ ኦኬ ቴዲ እና ኤርትራ ደግሞ ይኸውልህ እንደው ስለማይናገሩ ነው እንጂ ትግራይ ክልል እንኳን ትግራይ ሆነው እንኳን 110 ኪሎ ሜትር ለቀራቸው ለአዲስ አበባ ምንም እንኳን ሳይኖራቸው ይሄ ድሮን ምናምን ሳይኖራቸው ኤርትራ ታዲያ ሁለት ተላልቅ ባህርን ይዛ ወደብን ይዛ እነ ቻይና አጠገቧ ያሰለፈች ራሻም ከኛ ጋር ነች ለማለት እንትን ይላል። ራሻም ራሱ
እዚህም እዚህ መግባት አይፈልጉም። እነ ራሻ እነ ኳተር እነ ሳውዲያን ይዛ አይ ጦርነትን የላትምና በቀላሉ እንገባለን የሚል አስተሳሰብ ካላቸው ጅልነት ነው። የሚያረጉትም አይመስለኝም። ከዚህ እንደዚህ አይነት አስተሳሰብ ግን ይውጡ እና እባካቸው። ይሄ ደግሞ ካድሬው ጀነራል ቅድም ነው ዋንጋሪ ምን አለ መሰለ አይደለም ኤርትራም ጅቡቲም ትመለሳለች አለ። 30 ዓመት ታግሎ የኤርትራ ህዝብ አፍንጫውን ደርግን ሰብሮ አሸንፎ ነው አገሬው ነው። ማንም አገር እንድትሆን ማንም አይደለም የሰጠውና በዚህ አትጠራጠር። ይሄንን ልል ፈልጋለሁ ማለት ነው። ቴንክ ዩ ኦኬ። በነገራችን ኤርትራውያን እኔ ለእናንተ በጣም ትልቅ ክብር አለኝ። እኔ ቁም ነገር እኔ በእናንተ ላይ ትልቅ በቃ ቅናት አለኝ። በቃ ለሀገራችሁ ያላችሁ እንትን ደስ ይለኛል። ለሀገራቸው ያላቸው እንትን አይታቸዋል። ወኔያቸው ወኔ ከሌለው ብዙ ህዝብ ወኔ ያለው ጥቂት ህዝብ ይሻላል እና በጣም በጣም ደስ ይለኛል ለእንትናቸው ያላቸው ነገር። ወደ ቁም ነገሩ ስንመጣ አሁን ያለንበት ዘመን ኢትስ ኦል አባውት ፓወር ነው። ከኢትዮጵያውያን ጋር ትደባደባለህ፣ ከቻልክ ታሸንፋቸዋለህ፣ ከተሸነፍክ ያበቃልሃል። እኔ ሐቁን የምነግራችሁ እያየህ ገባበት ነው። አንተም ካሸነፍክ ኢትዮጵያውያን ለአንዴና ለመጨረሻ ጊዜ እንደፈለግ ታደርጋለህ። ግን ኮንሲኩዌንስ አለ። ስለዚህ ጡንቻ የመለካካት ነገር ይመስለኛል። ጡንቻው አላችሁ ነው ጥያቄው። ምክንያቱም ፕላን ቢ ሲሏችሁ ለመንግስት በኩል የኢትዮጵያውያኖችን ስጠይቅ ኦኬ ሰጥቶ በመቀበል ካልተሳካ ሁለተኛ አማራጫችሁ ምንድን ነው ስላቸው መናገር አይፈልጉም አይደል? በቃ ይሄ ነው። ስለዚህ ይሄ በዚህ ጉዳይ ላይ እንዴት ናችሁ ብቃታችሁ? አሁን አጥፍቶ ጠፊ ድሮም ካለ እንደ ድሮ ምሽግ መቆፈር አይጠበቅብህም ማለት ነው። አሁን ምሽግ የመቆፈር ዘመን አይደለም። ውስጥ ለውስጥ የአፈር በመቆፈር ምናምን ቢዚ መሆን የለብህም። ድሮ የነበረው ውጊያ ቆመ ጠብቀኝ ይዞ ይመጣል፣ አንድ ይተኩሳል፣ ያቀዘቅዛል፣ ምናምን ቦምብ ይወረውራል ምናምን ነው። አሁን አፈር አትቆፍር። አሁን ሂውማን ቨርሰስ ማሽን ነው ውጊያው ከሆነ ለዛ ራስን አስተካከል። አንዳንድ ነገሮች እየነገርኳችሁ ነው እንደንትን። ስለዚህ እነዚህ እዚህ ጋር መታያቸውን ኢትዮጵያውያን ታሸንፋችኋለህ ወይ አሸንፈዋል? ክብራትና ክብራት ያለንበት ዘመን ፓወር ፖለቲክስ ነው። ጡንቻው የፈረጠመ ያሸንፋል። ዩኤን አይደርስልህም፣ ብሪክስ አይደርስልህም፣ ቻይና አይደርስልህም፣ አፍሪካ ህብረት አይደርስልህም፣ ኢጋድ አይደርስልህም። የሚደርስልህ ለራስህ ያለው የራስህ ጉልበት ብቻ ነው። መደባደብ የማይፈልግ ሰው ኢትዮጵያውያን ከኤርትራውያን ጋር መደባደብ ማትፈልጉ ከሆነ በጊዜ በሰላማዊ መንገድ እንፍታ ምናምን ብላችሁ መለማመጥ ነው። ኤርትራውያን ፕሮሴን ኮንሳችሁን አስሉና የከፋ ነገር ሳይፈጠር ሌላ አማራጭ ካለ ሰጥቶ በመቀበል የሌሎችን መንገዶች ካሉ ያን እንደ አማራጭ ቴብል ላይ ማምጣት ነው። እኔ ጦርነት የመጨረሻ አማራጭ ነው ብዬ ነው የማስበው። የመጨረሻ አማራጭ ግን ሲባል እስቲ አሁንም ባለንበት ዓለም ለራስህ ያለው ራስህ ነህ። እደግመዋለሁ፣ ለራስህ ያለው ራስህ ነህ። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ጠንካራ ካልሆንክ ታሪክ ትሆናለህ። ጥያቄው ማን ነው ታሪክ የሚሆነው ነው። እሺ ቴንኪዩ ብሩኬ፣ ስለ ጨዋነትህ ስለ አክብረህ ስለምትወያይ ከልብ ነው የማመሰግነው። ከብሩክ ቀጥሎ ወደ ቡኖ በደሌ እንሄዳለን። ክብራትና ክብራን፣ እሺ ቡኖዋችን ምን ትላለህ? ሰላም ብያለሁ ሁላችሁንም። ያው ደስ ይላል እንግዲህ ብሩክ በዚህ ልክ ሪኮግኒሽን እየሰጠን ነው አለው። መረጃ የምከታተላሉ ማለት ነው። በጣም ደስ ይላል። ሻሂድ የሚባሉ ድሮኖች ኢትዮጵያ ውስጥ እየተመሰረቱ ነው። እየፈጠርን ነው አለ ነው እየሰራን ነው አለን። ሻሂድ ይባላል። አንዴ ቡኖ ብሩኬ፣ ሌላ የምታውቃቸው እኔ የማውቃቸው በደንብ 4 ኤርትራውያን ናቸው የምታውቃቸው ጨዋ ወይም ደግሞ ስለሚናገሩት ንግግር በቂ ግንዛቤ ያላቸው ለምታስባቸውን አስገባላለሁ። እሺ ብቻ እንዳትሆን። እሺ ቴዲ ቴንክ ዩ። እሺ እና በዚህ ልክ እነ ሻሂድን ኮንፊርም ማድረጉ በጣም ደስ ይላል። ሌላ አይደለም አሁን ኤርትራ እያደረገ ያለው ሰሞኑን ትንሽ መሬት እየተቆፈረ ወደ ከከረን አንስቶ ወደዛ ስትሄድ ወደ በዚህ በዛላምበሳ መስመር አድርጎ እንግዲህ የኢትዮጵያ ወታደር በዛ ይሄዳል ወይ? እነሱ የተካኑበት እንትን አለ።
ይቆፈርና ፈንጂ ይቀበራል። ገባ? ይሄ እየተሰራ ነው ያለው ኤርትራ ውስጥ። እንግዲህ በኋላ ጦርነቱ በመሬት መስሏቸዋልና ትንሽ እኛም ፈንጂ ዲቴክተሮች አሉ፣ ድሮን ፈንጂ ዲቴክት የሚያደርጉ ድሮኖች አሉ። በዚሁ አድርስልን ብሩኬ እንዲያውቁ ማለት ነው። ፈንጂ ዲቴክተር ድሮኖች አሉ፣ ዲፕሎይ ይደረጋሉ፣ ቀድሞ ይሄዳሉ። እንደ በፊቱ ልክ ወርቅ ማዕድን እንደሚፈልግ በእጅ የሚፈልግ የለም ማለት ነው። ቀድሞ ራሱ ዲቴክት እያደረገ በጨረር እያጠፋው ይሄዳል፣ እያከሸፈው ማለት ነው። ይህን እንድታደርስ ነው። ሲቀጥል ቅድም ወንድማችን አባይ ወደ አባይ ስመጣ አባይ እዛ ስትራቴጂክ ቦታ አይደለም። እዛ የወሰዱት ቤኒሻንጉልን ጠቅልሎ እኔ እንጃ። በእርግጥ እሱ እዛኔ ሹፌር ነበር፣ ብዙ ላያቅ ይችላል። እኔ ደግሞ ቁጭ ብዬ በደንብ ሲከታተል ነበር። ጊዮን ሆቴል ፕሬዘንቴሽን ነበር። አባይ ማን ነው? አባይ ግድብ ማለት ነው። እዛ የሆነበት ምክንያት ነው የምነግርህ። ቤኒሻንጉል ውስጥ የሆነበት ምክንያት የራሱ ምክንያት አለው። ይሄ አንደኛውና ዋነኛው ስትራቴጂክ ነው ቦታው። አንደኛ ግድብ ራሱን ይጠብቃል። በሌላ በኩል ደግሞ ተገን ነው፣ ወገን ነው፣ ይጠብቃል። ግድቡ ራሱ ከጠላትም ይጠብቃል። ችግር እንኳን ቢፈጠር ግድቡ ላይ አደጋ ቢደርስ ገብቷል አይደል? ያለበት ቦታ ወጣ ያለ እና በዛው የሚሄድበት ጠላት እንኳን ቢመታ የሚያጠቃው እዛው አካባቢ ያለውን ወጣ ብሎ ያለውን ጎረቤት ያለውን ጠላት ነው ማለት ነው። ይሄን በደንብ እንድታቁ ስትራቴጂካሊ ነው የሆነው ማለት ነው። ወደ እንግዲህ አባይ የእውነት ለመናገር ምርቃቱ ላይ ብዙ ያው በእንትን ነው ከፍተኛ ጥበቃ ነው ያለው። ባይዘይ ማንም ሰው አባይ ላይ ከየትም በ600 ኪሎ ሜትር ላይ ማለት ነው አባይን የሚጠብቅ አይረን ዶም አባይን የሚጠብቅ አይረን ዶም አስፈላጊ ከሆነ ሶማሌን ይጠብቃል ማለት ነው። እስከ ሶማሌ ድረስ እስከ ካርቱም ድረስ ሄዶ መከላከል ይችላል። አባይን መታሎ ብለህ ስታስብ ካርቱምን ላይም ላትደርስ ትችላለህ ማለት ነውና በጣም ዋይድ ሬንጅ ውስጥ ሆኖ ነው የሚጠብቀው። ስለዚህ ከፍተኛ የሆነ መሳሪያ ነው የተገጠመው። ሌላው እንድታቁ የሚፈለገው ቀይ ባህር ምንድነው? አሁን ቴዲ እንዳልከው ምንድነው ፖስት ዋሩ ምን ሊፈጠር ይችላል? ያ ነው ፖስት ዋሩ ምን ሊሆን ይችላል፣ ወዴት ነው የሚሄደው የሚለው ላይ ማንሳት አስፈላጊ ከሆነ ብዙውን እነ ጀነራል ስላነሳ ማለት ነው። ወዴት ነው የሚሄደው? አሁን አድቫንቴጅን ነው የሚጠብቀው። ዲፕሎማሲ ትሰራለ፣ አንጀት ትበላለ፣ የዓለም መንግስታትን አዎ ኢትዮጵያ ከውዛላት ትክክል ነው የሚል ነገር ታነሳለ። ለምን በኋላ ላይ ለሚፈጠር ነገር ይቆሙልሃል። ገብቷል አይደል? ትክክል ነው ስትራቴጂ ተብላለች፣ ተነግሯታል ነው የሚባለው እንጂ አንተ አንድ ብሔረሰብን የማታክል ህዝብ ያለው እንትን በቁጥር ነው የምነግርህ፣ በክብር አይደለም። በክብር የተከበሩ ማህበረሰብ ናቸው። በቁጥር አንድን እንትን የምታክል እንትን በጣም ቀላል ነው ለኛ ማለት ነው። ግን አንጀት ትበላለህ፣ ዲፕሎማሲ ትሰራለህ አስቀድመህ። ሌላ ደግሞ ሌላ አድቫንቴጅ ደግሞ ትይዛለህ። አድቫንቴጅ ምንድነው? ቀይ ባህር የሚጠይቅ ቡድን አለ። ገብቷል አይደል? የኔ ነው የምላለ ባለቤትነቱ የኔ ነው ብሎ የሚጠይቅ አለ። ከሱ ጋር እንትን ትላለህ። እዚህ ጋር ደግሞ እልውና ነው። በቃ ያር ፕራግማቲስት ነን። ለኢትዮጵያ ነው የምንሰራው። ጠይቀናል። መጠየቅ ያለብንን ዓለም አቀፍ ህግ ይፈቅድልናል። ግን ደግሞ ትጠይቃለህ። ስትራቴጂካሊ 1 2 3 ስቴጅ ነው የተከደው አይደል? ታውቃለህ አንተ። አንደኛው በኮመርሻል ነው፣ በኮመርሻል እንዲሆን። ሌላ ደግሞ በልዋጭ ቦታ መሬት እንስጣችሁና የሆነ መሬት ሰጥተን በዛ ቦታ ደግሞ እኛ ሐሰብን ቀይ ባህርን እንጠቀማለን፣ በቅያሪ ማለት ነው። ሶስተኛው በክራይ ነው። ሶስቱም አይሆንም ካለ መሬት መሰጣቸው ከየት በኩል ነው? እጅቴድ ተውተው እሱን አላውቅም እንዴ። እና አይ መሬት ይሰጣቸዋል፣ ከተግባቡ እንሰጣለና ኢትዮጵያውያን ተነጋግረን። አሁን ዝም ብለህ እኮ መሬት አይደለም። እሺ ካሏችሁ ለምሳሌ እሺ ስጡን ካሉ
የትኛውን መሬት ነው የምትሰጣቸው? መሬቱን ደግሞ የምትነጥቀው ደግሞ ብሔር ደግሞ ሌላ ችግር ይፈጥርብሃል። ከአሁኑ እኮ ላይፈጥር ይችላል። እሱም ስትራቴጂካሊ ያለው ነው። ገብቷል አይደል? ጥሩ እንትን አለ፣ ለዛም የታቀደ ነገር አለ። ያው እሱን እዚህ ጋር ከተመናገር የለብኝም ሚስጥር ስለሆነ ማለት ነው። ወይ ሐዋሳ ከተማን ሙሉ ለምን አሰጧቸው? መሀል ላይ ወጋውት ምን ዳር ላይ ያሉት አስቸጋሪ ከሆኑ መሀል ላይ ሐዋሳ ከተማን ለምን አሰጧቸው? አሁን መሬት እንሰጣቸው ሰምቻለሁ እኮ አሁን እኔም ብየዋለሁ። ለምሳሌ ኤርትራውያን የሚያርሱት መሬት የላቸው። መሬት እንስጣቸው ስትሏቸው ኤርትራውያን በጣም ስትራቴጂስቶች ናቸው፣ በጣም ስማርቶች ናቸው፣ ፖለቲካን አብጠርጥረው የሚያውቁ ሰዎች ናቸው። እሺ ስጠን ይለዋል። እሺ ስጠን ሲሉ ወይም ደግሞ በእኛ ምርጫ ስጠን፣ እሺ ተስማምተናል። አሁን እኔ የእነሱ ናሽናል ሴኩሪቲ አድቫይዘር በሆነ እሺ ተስማምቻለሁ ብዬ ይሄን መሬት ፈልጋለሁ ልል እችላለሁ። በጎንደር በኩል ያለውን ሙሉ ጎንደርን ስጠኝ ልል እችላለሁ። ከዛ በኋላ ከጎንደሬ ጋር ምንድን ነው የምትሆነው? ያ እሱ እኮ ይሄ እኮ ስለ ሀገር ነው የምናወራው። አድቫንቴጅን ይዘህ ነው የምትሄደው። በየትኛውም ላይ የሚያዋጣህን በጋራ የምትጠቀመውን እነሱ የሌላቸውን ነገር ነው ወይስ ዛላንበሳ ነው ስጣለው የምትለው? ኦልሬዲ በእጃቸው ያለ እንደዛ ማውራት አታስወራኝና ይሄ እንትን ጥሩ አይደለም። ይሰጣቸዋል። በቃ ከፈለጉ በቅያሪ አንደኛ በኮሜርሻል በእኛ ሀገር ውስጥ ያለውን አባይን ሼር ሊያደርጉ ይችላሉ። አየር መንገድ ሊሆን ይችላል። ሙድ ሲይዙ ነው የነበረው አይደል? መሬት እንፈልጋለን ቢሉ ለምንድን ነው መናገር የፈራችሁት? ለምሳሌ በትግራይ በኩል ያለውን ነው፣ በአማራ ክልል በኩል ያለውን ነው። እሺ ቢሉ እኮ መዘጋጀት ያስፈልጋል። ከህዝቡ ጋር ውይይት እኮ ያስፈልጋል። አለ እሱ ማንም ተው። እኔ እንዴት ነው መንግስቱ ኃይለማርያም እንደተናገረ እዚህ ለሚ ጅሁር ሰላሌ ምናምን ሰላ ድንጋይ እያልኩ እንደሆነ እንደፈለገው ኤኒዌይ እሱ ኦልሬዲ ፕሮፖዝ ነው። አታስጨንቀኝ። እውነት ነው አታስጨንቀኝና አንደኛ በኮመርሻል፣ ሁለተኛ በቅያሪ፣ ሶስተኛ በኪራይ ብለን ጠየቅን አይደል? ይሄን ዓለም አቀፍ ህዝብ ይሄን ምን ታረጋለህ? በጣም ቫይራል ታወጣለህ። የዓለም መንግስታት እንትን እንድሉ ታረጋለህ። ገብቷል አይደል? በጣም ትኩረት እንዲያደርጉ በዛ ላይ እንደ ኢትዮጵያ እውነት አላት ይሄን አይል ህዝብ ሆኖ የደህንነቱ ጉዳይ አልሸባብን እኮ እንደ ኢትዮጵያ ወታደር እኮ አልሸባብ እኮ ኢትዮጵያ ወታደርን ፈሱን ጥሎ ነው እኮ የሚፈራ። አሁን ግን ማንም አይቆጣጠረውም፣ እንደፈለገ ነው እያደረጋል። በሶማሌ የገባ ሰው ይገላል፣ ሰው ያርዳል። እዚህ የኢትዮጵያ ሰው ይሄን ግን አልሸባብን መቆጣጠር የምንችለው ሁሉንም ቀንድ አፍሪካ ላይ ሰላምን ማስከበር የምንችለው አንድና አንድ ዋነኛው ነገር የባህር በር ስናገኝ ነው። ስለዚህ በሶስቱ ካልሆነ አንደኛው ቡድኑን ታበረታታለህ፣ የራሴ ነው ብሎ ቀይ ባህር አስመላሽ ቡድን አለ፣ በዚህ በኩል ትሄድበታለህ። በቃ ወደድክም ጠላህም እጃችን ላይ ይገባል፣ በሰላም ማለት ነው እጃችን ላይ ይገባል። በጣም ቀላል ነው። we are already መንገድ ላይ ነው ያለ ነው። ምንም የኦልሞስት by the way ቴዲ የ72 ሰዓት ስትራቴጂክ ፕላን የወጣበት እንትን ስለሆነ ስታንድ ባይ ነው ሁሉም ነገር ማለት ነው። ሁሉም ቦታ ላይ ደርሷል። እነሱም ቦታቸው ላይ 72 ሰዓት ማለት ነው። በ72 ሰዓት እንደምትቆጣጠሩ ጨርሳችኋል ማለት ነው። only 72 ሰዓት እነሱም እያደረጉ ነው። ፈንጂ እየተቀበረ ነው አለው ዛሬ 72 ሰዓት የሚቀበረውን ፈንጂ ላታክት ነገ ፈንጂውን ሊያከሽፍ ይችላል። ድሮን ዲፕሎ ተደርጎ ማለት ነው። ሜቢ አይ ዶንት ኖ ሊሆን ይችላል። ሳምንት ምናምን አይደለም የሚፈጅባችሁ 72 ሰዓት ነው ማለት ነው። እኛ ጦርነት ውስጥ እኛ ኢትዮጵያውያን በሀገራችን ጉዳይ ውስጥ ላለው ሰላም ነው እንጂ ለዳር ድንበራችን የራሳችን ለነበረው የሆነ የሽግግር መንግስት ዝም ብሎ በእውር ድንብር የሰጠውን ህጋዊ ያልሆነ መንግስት ማለት ነው። ዝም ብሎ ስብስብ መንግስት ሽግግር መንግስት ነው በራሱ በዛን ጊዜ ሰጠው ህጋዊ ማለት ነው። እሺ ይሄን ምን እንደሚሉ ለመስማት ጓጉቻለሁ። በ72 ሰዓት ትንሽ አፈጠናችሁት እናንተ። የፈጠነ ይመስለኛል። በዚህ ደረጃ ለማፍጠን ምን ያነሳሳችሁ ነገር ትነግረኛለህ? ንቀት ነው? በጣም አድቫንስድ የሆነ መሳሪያ ስለታጠቃችሁ ነው? ይሄ ያስደነግጣል። 72 ሰዓት ኦፕሬሽን ነው እንደምትሰራው። የሆነ አንድ ወንጀለኛ ለመያዝ እንኳን እኮ ሳምንት ይፈጃል። 72 ሰዓት ለምንድን ነው ያልከው? በኋላ እንሰማለን። ከቡኖ ቀጥሎ አይ ቲንክ ወደ